ሌላ ፍቃድ የአብ ፍቃድ ሌላ፣ የወልድ ፍቃድ ሌላ። አካል ላይ የአብ አካል የወልድ አካል አይደለም። የአብ ፍቃድ የወልድ ፍቃድ አይደለም። እሱን እኮ ነው እያብራ አይደለም። የአብ ፍቃድ የወልድ ፍቃድ አይደለም። የአብ ፈቃድ ተረጋግተህ መልስ። እያልክ እያስተዋልክ ቆይ እዚህ ጋር ነው አልቋል። አሁን ምን ታደርገዋለህ መሰለህ? አሁን መጨረሻ ላይ ያልኳትን በዚህ በቪዲዮ ሰሙ በከፈተው ቪዲዮ የአብ ፍቃድ የወልድ ፍቃድ አይደለም ያልኩበትን አንድ ጊዜ ሰሙ ትከፍትላቸዋል። አሁን ለአኬ ያልኩትን ደግሜ ሱፍ አድርጌ ተቀባርሬ ረጋ ብዬ አስተውዬ ከዓመት በኋላ ደግሜዋለሁ። ክፈተው አሁን ሰሙ። ሁለት አፍ እኮ የለም ኤፍሬም ማለት ሰሙ ክፈተው። ሰሙ አካሄድ። እሺ ፓስተር፣ እዚህ ያለን ሰዎች እናንተ ስታወሩ ፍርዱ ለኛ ነው። እኔም አንዱ ጠያቂ ነኝ። እኔ ቅድም ኤፍሬም ባወራውና አዳም በከፈተው መካከል ልዩነት አላየውም። እኔ ነኝ የምለው ቅድም ያለውን በጥያቄና መልስ መካከል ሲጠይቀው የነበረውን ነገር እሱ እዚህ ጋር ለብቻው ቪዲዮ ተከፍቶ ያየው ጋር ሁለቱ ልዩነት የለውም። ምክንያቱም ያልሳተው ምንድን ነው? ሶስቱም የራሳቸው ፈቃድ ግን አንድ ፈቃድ ያለውን ሲጠይቀው ሊነጣጠለው ፈልጎ የጠየቀውን ጥያቄ ሊነጣጠለው የፈለገበትን ሞቲቭ ነው መጨረሻ ላይ ኤፍሬም የመለሰው። ልዩነት ከሌለው ፓስተር ከይቅርታ እኔን ነው እንግዲህ የኔን ጥያቄ አዳምዬ፣ ይሄን ጥያቄ እኔን አይደለም የምጠይቀኝ ፊዶ ራሱ መልስ። ፓስተር ልዩነቱን አላየሁትም ስላለ ልዩነቱን ንገረንና ልዩነቱ ቪዲዮ ሁለቱም አለ። የት እንሄዳለን? አሁን ማስረጃ ተገኝቷል። አሁን የትም አንሄድም። አሰማው እንደገና ቆይ አሁን ምንድነው መሰለ የሚሆነው? እግዚአብሔር ይመስገን ስለዚህ ዘመን ማለት ነው ሁሉ ነገር ሪከርድድ ስለሆነ ማለት ነው። ስለዚህም ቀን ጌታ ይመስገን። በየጊዜው በተነሳ ጊዜ እግዚአብሔር እንትን ስለሚለኝ በጠላቶቼ ላይ ድል ስለሚሰጠኝ ማለት ነው። ይህን ቪዲዮ ይዛችሁ በመጣችሁ ጊዜ አሁን ምንድነው የሚሆነው መሰለ? ቆይ አንዴ አሁን ጥሩ ነው። ቆይ አንዴ ይኸው ሲበጠብጥ ይኸውልህ ሁሉ ያወራል። ተረጋግጦ ማውራት አይችሉም። ይኸው ሁሉ ያወራል። ይኸውልህ ጠላቶች ምናምን አይደሉም። አይ ጥያቄ ነበረ፣ ጥያቄን እያብራራ ነው። ችግር የለውም። በጣም ጠላቶች ድብን ያሉ ጠላቶች ናቸው። ምን ችግር አለ? ጥያቄ ጠይቁ ብለህ እኮ አስገብተሃል። ጥያቄማ እየተቀበልኩ እኮ ነው። አሁን ልጨርስ። ለሚፊኒሽ ማለት እንትን ጥሩ ነው። አሁን ምን መሰለም ነው? እግዚአብሔር ይመስገን ማስረጃ አለ። ሁለት ማስረጃ አለ። አሁን ቁጭ ብዬ ተዝናንቼ ከዓመት በኋላ ቪዲዮ ሰርቼ የተናገርኩትን ነገር ላይቭ ላይ ሳሳይ አይ ከዚህ የተለየ ነገር አለ ብሎ ይዞ መጥቷል። አሁን ወንደርፉል በማስረጃ አይደለ ያመጣው ቪዲዮ አለ አይደለ? አዎ። አሁን ዴይ ዋን ከአኬ ጋር ስነጋገር የነበረው ያልኩትና ከዓመት በኋላ ተረጋግቼ ተሽከርካሪ ወንበር ላይ ቁጭ ብዬ ቀስ ብዬ ከተናገርኩት ውስጥ ያለውን ልዩነት ብቻ አሁን ለህዝቡ ይናገራል። አሁን አኬ ላይ ያልኩት በዚህ ቪዲዮ ያላልኩትን እሱም ብቻ ይነግረናል። ይሄንን ብለህ ነበር አኬ ጋ፣ በዚህ ቪዲዮ ግን አላልክም። ወይም ደግሞ አኬ ጋ ይሄን ብለህ ነበረ፣ በዚህ ቪዲዮ ግን አሻሽለዋል የሚለውን ብቻ ያምጣ በማስረጃ። ይህ የተሰበሰበ እኮ ጠቅላላ አሁን እዚህ የሚሰማን እኮ ዶክተር እያከመ ምናምን እኮ ነው የሚሰማን እኮ ኢንጂነር ምናምን እኮ ፓይለት ምናምን ነው የሚሰማው። እዚህ ከኛ የተሻሉ ሰዎች ማቹር ሰዎች ናቸው። ስለዚህ እነሱ ያስተውላሉ። ማስረጃ አለ፣ በማስረጃ ነው የምናወራው። ስለዚህ አንተ ከአኬ ጋር ስታወራ ይሄን ብለህ ነበረ፣ እዚህ ቪዲዮ ላይ ግን ቀይረዋል። አይደለም ልቀይር አልችልም። እኔ ኤፍሬም ባለ ጊዜ ነኝ። ሐሳብ ልቀይር አልችልም። አላልከው ሙሉ የምትለውን ነገር አምጣ። እዚህ ቪዲዮ ላይ አላነሳኸውም፣ አኬ ጋር ግን አንስተው ነበር የምትለውን አምጣ። እዚሁ ሰሙ እጅ ላይ ከያዘው ቪዲዮ ላይ አሰማሃለሁ። እኔ ጎ ሄድ አሁን ታንክ ዩ። እኔ ጠይቀው እዚህ ላይ ከተናገረው ነገር ለምሳሌ ከተናገረው ነገር በስላሴ ውስጥ አንድ ፍቃድ የለም ብላል። ትክክል ላይ በስላሴ ውስጥ አንድ ፍቃድ የለም ብላል። አኬ በሚለው ሴንስ የለም። እዛማ እየናገርኩ እኮ ነው። ሶስት ፍቃድ አለ አንድ ነው እያልኩት አይደለም። አኬ ራስህ አይደል እንደ ተናገርከው
ራሴን የተናገርኩት እኮ ብላል። አንድ ፍቃድ የለም ብላል። አንድ ፍቃድ ብቻ ሶስት የሚባል ነገር አይደለም። ማንን ነው የምታሞኘው? ሁዩ ፉል አንተ ስማርት ሆነ ህዝብ ልታሞኝ። እዛ ጋ ያልኩት ምንድነው? አኬ የሚለው ምንድነው? የአብ የወልድ የመንፈስ ቅዱስ ፍቃድ የሚባል ፍቃድ የለም አለ። ሶስት ፍቃድ የሚባል የለም፣ ነጠላ አንድ ነው ያለው አለ። ያ ማለት ኦንሊ ጂሰስ የሄቨን ትምህርት ነው። ሄቨንን አሁን ተቃውሞ ያለሽ ወይም ብላት ይሄ እኛ ትምህርት ነው የምትለው። በነገራችን ላይ የኦንሊ ጂሰስ ትምህርት ስላሴ ነው እሱ። ይፈናጥቀው ለምን እንደሆነ አኬም አንተም የምታምኑት አንተም እና አኬም እዚህ ላይ ያላችሁ ኦርቶዶክሳውያን የምታምኑት አንድ ነጠላ ፍቃድ አለ ብለ እሱም ኢየሱስ አብ ነው አብ ኢየሱስ ነው ብላችሁ ስለምታምኑ ማለት ነው። ማስረጃ ላምጣ? እሺ አይ እሱን ቆይተህ ታመጣለህ። አሁን የጠየቅነውን ነገር መልስ በቀጥታ ከአኬ ጋር ስታወራ በቀጥታ አንድ በስላሴ ውስጥ አንድ ፍቃድ የለም ብላል አላልክም? እሱ በሚለው ነጠላ ፍቃድ አንድማ ራሴ እያልኩ አይደል? አንድ ነው እኮ ብያለሁ ራሴ ሳውራ። ቪዲዮ አሁን የከፈትከው ላይ አንድ የሚለውን እኮ ሰማን ደጋግመን። አንድ ጊዜ እኮ አይደለም ደጋግመን ሰማን። አዳም ማንን ነው የምታምኑ? የሰሙ ላይ ማለት አንድ የሰሙ ላይ አላልኩም። የሰሙ ላይ ሳይሆን አንተ የከፈትከው ላይ አንድ ፍቃድ ብዬ ደጋግሜ ነው ያወራሁት። አንድ ጊዜ አይደለም ያወራሁት። ማንን ነው የምታሞኘው? አላወራውም። ምንድነው አንድ የሚያደርጋቸው? አንድ ነው። ቆይ ከሱ በፊት አንድ ነው ብያለሁ አላልኩም? ቆይ አንድ ነው ብያለሁ አላልኩም? አዳም ቆይ ለምን ታዞራለህ? ኤፍሬምን አንተ ቢያንስ በዚህ እንኳን ሪስፔክት አድርግ እንጂ እኔ እኮ 8 ዓመት ከኛውበት ልታታልል ቪዲዮ እኔ እኮ እያልክ ነው። ሚስል ፕሬዘንት ልታደርግ አትችልም ነው የምልህ። ኤክስፒሪየንስድ ነኝ እኔ ከአንተ በላይ። እንደዛ ልታደርግ አትችልም። ጠይቃ ታዲያ ኤክስፒሪየንስ ከሆንክ እንጠይቅኛ ለጥያቄ እኮ ትጠይቀኛለህ እኮ ልጠይቅ እኮ ነው አይደል? ግባ ያልኩህ ግን ስትጠይቅ ይኸውልህ የምታደርገው ምን መሰለህ? እውነት ላይ ቤዝድ ሁኑ ነው። አሁን ሰው ይታዘባቸዋል። እውነት ላይ ኢኔሴንስ ቅድም ያልኩት መሰለ ኤፍሬም ወተት ነጭ ነው ካለ ኤፍሬም ወተት ነጭ ነው ያልከው ትክክል አይደለም ብለና እና ሞግተኝ። ኤፍሬም ወተት ነጭ ነው ብዬ ግን ኤፍሬም ወተት ጥቁር ነው ብለዋል ብለህ ዋሽተህ የራስን ሀሳብ አትሞግት፣ የኔን ሀሳብ ሞግት። አሁን እኮ አንተ እኮ እኛ ስንጠይቅህ እዛው ላይ ራስ የተናገርከው ነገር ላይ እንደዚህ ብለሃል ስንል ዞረ ተሰድበናል። ይፍዬ ጠይቁ ነው። እኔ ምን አልኩ? እኔ ሁለቱም ላይ አንድ ነው የተናገርኩት። አላኬም ላይ እዚህ ቪዲዮ ላይ ተናገርኩት። አንድ አይነት እንጠይቀውና በቃ እዚሁ እኮ መልስ ማግኘት አላልክም? ቆይ ከይቅርታ ጋር ይፍዬ አትሳስተድበኝ በቀጥታ ማለት ነው። የበፊቱን ተው አዳምሽ። አይሁን እዚሁ እንጠይቀው። ችግር የለም ምንም አትበል። ልክ ነው። አዳም ልክ ነው። ይኸውልህ ኤፋዬ ማለት አንድ ነገር ብቻ የምታስተካክልልን። ይቅርታ የሄድኩበትን ጉዳይ አግኝቼዋለሁ። እሺ ቆይ ዋናው ረስታችሁታል። ሲጀመር እኮ ከአዳም የሚጨርሱና ከአዳም የሚጨርሱ ነው። አዳም ራሱ ረስቶታል። መጀመሪያ የገባበት አላማ ይዞት መጥቷል እኮ መረጃ አዳም ይዞ መጥቷል። መጀመሪያ ያዋጣቸውም አሁን ሊያስቀይር ነው። አናፖሎጂ በሌላ ደግሞ እንፈልጋለን። ሪከርድ ተደርገሃል እኮ ሪከርድ ተደርጋል። የመጀመሪያውም አሁንም ከዋሻው ችግር የለውም። በሌላ ፈልግ እያለ ነው አናፖሎጂ። ሪከርድ አለ። ሌላ ሪከርድ ሊሰማ ነው። አስገባው አናፖሎጂን። አሌክስ ቅድምም አፈንከኝ። አንዴ ላውራ። ክፈተው። አናፖሎጂን ትልቁ ላይ አድርገው። ሌላ መረጃ ይዞ መጥቷል። አንዴ ኤፍሬም ከአሌክስ ጋር ላውራ። ኢሞሽናል ሆናል። አሌክስ አንዴ ላውራ። አንድ ያስወራኝ። ሩሙን እኮ ከፍቼ እንድትጠይቁት እድል ሊሰጠዋችሁ አካሄድም ካለ እንድታስተካክሉ ነው። አዳም ተጠይቆ አዳም እየጠየቀው አንተ መተህ እኛ እየሰማን ነው። እኔ አሁን የአዳምን ጥያቄ እኮ መነሻችንን ስተናል እኮ ነው። መነሻው ምን ነበር መሰለህ? ለተጠየቀው ነገር ዶክተር ዊሊያም ክሬግን እንደ ማስረጃ አድርገህ አቅርበሃል ወይስ አላቀረብክም ነው ጥያቄው። ያቀረበበት አዳምን ሳንጨርስ ወደ አንተ አግኝቼዋለሁ። እሺ አዳም፣ እሺ ይመቸኛል። እኔ መነሻው እሱ ነው አይደለም? ቆይ መንልኝ አንተ ራሱ መነሻው እሱ አይደለ? አዳም የገባበት ዶክተር ዊሊያም ክሬግ አንዴ ማስረጃ አድርገህ አቅርበሃል ብሎ አይደለ የገባው? እሺ ሚት አድርግልኝ። እዚህ የገባችሁት ስድስታችሁም የየግላችሁን ጥያቄ ልትጠይቁ እንጂ አንድ ጥያቄ ላይ ስድስታችሁም ተስማምታችሁ አይደለም። አናፖሎጂ የራሱ ጥያቄ አለው፣ አዳም የራሱ ጥያቄ አለው፣ ኢዮባ የራሱ ጥያቄ አለው፣ ሳሚ የራሱ ጥያቄ አለው። አሁን አዳም የራሴ ጥያቄ ብሎ ፋይል ከፍቷል። ይለቅና ወደ አንተ እንሂድ። አይ ካላችሁ ይኸው ጭቅጭቅ እንዳይሆን ከኤፍሬም ጋር ተነጋገሩ። ትችዋል አይደለም? አይሆን ለማለት እኮ አይደለም። መነሻው የነበረው አዳም ሲገባ የጠየቀው ጥያቄ ዶክተር ዊሊያም ክሬግን እንደ ማስረጃ አድርገህ አቅርበሃል ሲለው ኤፍሬም ደግሞ ምን አለው? እኔ የእሱን እንደ ማስረጃ አድርጌ ነው። ለምን ማስረጃ አድርጌ ነው ያቀረብኩት?
አሁን እኮ ሰው ያሳየው ቪዲዮ ላይ የዊሊያም ክሬግን ጽሁፍ አንተ የምትለውን ማስረጃ አሁን ሰው የከፈተው ቪዲዮ ላይ እኮ አለ እኮ ዊሊያም ክሬግን ቆይ እስከዛሬ ባስተማርከው ትምህርት ላይ አንድ አጭር ጥያቄ እስከዛሬ ባስተማርከው የሥላሴ ትምህርት ላይ እሺ ዶክተር ዊሊያም ክሬግን እንደ ማስረጃ አድርገህ እንደ ስኮላር አድርገህ ጠቅሰው ታውቃለህ ወይስ አታውቅም? አጭር ጥያቄ አጭር መልስ። ኦኬ ዊሊያም ክሬግንን ደላስ ሲክስ በሥላሴ ትምህርት ቆይ እኮ ላውራ እንዴ ዊሊያም ክሬግን እዚህ ቲክታክ ላይ the last 6 years ሳስተምር ሥላሴንም ተከታታይ ቀን 40 ቀን ሳስተምርም በዛም የተለያዩ ጊዜዎችም ሳስተምር ዊሊያም ክሬግን ወረቀቱንም ፖስት ያረኩት የሱንም አሁን ወረቀቱ እዚሁ ላይ ሰሞኑን የከፈተውም ላይ አለ። በነገራችን ላይ ፖስት ያረኩት ወረቀት እዚሁ ሰሞኑን የከፈተው የኔን ቪዲዮ ቆርጬ ከታች እሱ ጽሁፍ ፖስት አድርጌዋለሁ። ዊሊያም ክሬግን ፖስት አድርጌው አውቃለሁ። አንድ ጊዜ አይደለም ያረኩት 2 ጊዜ ፖስት አድርጌው አውቃለሁ። ፖስት ያረኩት ዊሊያም ክሬግን እንደዚህ አይነት ይኸውላችሁ ጥያቄ ጠይቆ ማይሰማም ይሄ ልጅ ምን ላድርግ ነው ያንተ ጠየቀውን እየመለስ ታዲያ ለምንድን ነው የምሰማ? ልመልስ ነው ጥያቄ እኮ አጭርና ግልጽ ነው። በሚስጥራት ሥላሴ ትምህርት ላይ ዶክተር ዊሊያምን እንደ ማስረጃ አድርገህ ፓስተርዬ ለምን ትፈቅድለታለህ? ይሄን ጥያቄ ጠይቀኝና ማን ላይ ይገባብኛል? እሺ አንተ ማስቆማ አሌክስ አናፖሎ ልትመልስ ነው አንተ? እሺ ልትመልስ ከሆነ መልስ እዮባ ጠይቀህ እዮባ እሺ ፋና ለአዳምሻና ለአናፖሎ ነው የበፊቱን አያምንም። ኤፒ አያምንም። በቃ ስለዚህ እንደዚህ እናድርገው ቪዲዮ የበፊቱን አያምንም ሳይሆን የበፊትማ ማስረጃ ይዘህ እየመጣ እየተዋረድክ እኮ ነው። አያምንም ችግር የለውም ጠይቀው በቃ አዳም ልናክልህ እኔ መክፈት ስለማልችል ፎቶ እኮ ነው አዳም ልናክልህና አንተ ክፈተው ፎቶን ላክለት ይፈት እኮ አንድ ጊዜ ይኸውላችሁ ችግሩ እኮ ይኸውላችሁ አናፖሎጂ አሁን ፎቶን ልኬልህ ትከፍታለህ የሚለው አሁን ሰሙ የከፈተው ቪዲዮ ላይ እኔ ፎቶን ለጥፌዋለሁ። ባይገርማችሁ እኔ ከነጽሁፍ አንድ ጊዜ ፕሊስ ኧረ በእናታችሁ ኤፊ በእናትህ ሁላችሁም አንድ ጊዜ ሚዩት አድርጉትና ኤፊ ከይቅርታ ጋር ቪዲዮ ልክፈተውና እያቆምኩኝ ከዛው ልጠይቀውና አሁንም የማምንበት ነው በለኝ። አሁን ልክፈተውና ያደረግከው ንግግር ላይ ማለት ነው እኔ ስህተት መስሎ የሚሰማኝን እያቆምኩኝ ልጠይቀህ ትስማማለህ? ከቪዲዮ በፊት ግን እኔ አካሄደ እስማማለሁ። አዳምዬ ቪዲዮ ይከፈታል፣ ግን ጥያቄው ኤፍሬም ነው። ኤፍሬም መልሻለሁ ብሎ እስኪጨርስ ድረስ ማንም ሰው መግባት የለበትም። አሌክስ እንደዛ ሆነ በጣም እንትን ባክ ኤንድ ፎርዝ እየሆነ ኤፊንም እየተረዳ ነው አይደለም፣ ጠያቂዎችንም እየተረዳ ነው። ስለዚህ ለኤፊ ጊዜ ስተውና በደንብ ይጨርስ፣ ማንም ሰው እንዳይገባበት የፈለገውን ይመልስ እሱ። እሺ በቃ እኔም የማደርገው መሰለህ ቪዲዮን ከፍትና ከዛው አቆምና ኤፊ ጠይቃለሁ እንደዚህ ብለሃል እላለሁ። ከዛው አንተ እንትላለህ። ወንደርፉል። እሺ አዳም ይመቸኛል። እኔ ለተናገርኩት በሙሉ ኃላፊነት ወስዳለሁ። አስቤ ነው የምናገረው። ክፈተው። ኦኬ ይቅርታ ብቻ መልስልኝ። እኔማ እድሉን ልሰጥህ ነበር ግን ደቂቃ ያልክብኝ ስለሆነ በጠይቅ ይሻላል። አሁን እኮ አንተ ወልድ ፈቅዶ ማለት ነው የሆነ ነገር ወልድ ፈቀደ ነገር ያ የወልድ ፍቃድ አብ አይቃወሙም ወልድም አይቃወሙም በሚል ሴንስ ሳይሆን ያው ራሱ ፍቃድ አብን ወልድም ጋር ይኖራል ወይስ አይቃወሙትም ነው እያልክ ያለው? ኦኬ እሱም ነው። በነገራችን እሱም ብቻ ልመልስልን የነበረው እኔ አካላትን ሳብራራ እውቀት፣ ስሜት፣ ፍቃድ ያለው ነው ብለው ያ ማለት አብ ፍቃድ አለው የወልድ ያልሆነ የራሱ ማለት ነው። ወልድ የራሱ ፍቃድ አለው የአብ ያልሆነ፣ መንፈስ ቅዱስ ፍቃድ አለው የአብና የወልድ ያልሆነ። ይሄ ፈቃድ ግን በስራ ሲገለጥ አንድ ሆኖ ነው የሚገለጠው፣ የተለያየ ሆኖ አይደለም የሚገለጠው። እሺ ኤፊ እዚህ ጋር የአብ የራሱ ፍቃድ አለው የወልድ ያልሆነ የወልድ ካልሆነ ላሚስ ያልሆነ ከሆነ ፍቃድ ሆኖ ያልሆነ ከሆነ 3 ፍቃዶች አሉ አይደል? እዚህ ቦታ ላይ የሉም። እዛው ላይ አብራራለሁ እኮ ፕሌይ አድርገው። ያልሆነ ስላልክ አሁን ለምሳሌ ያልሆነ ብዬ አብራርቸዋለሁ። ፕሌይ አድርገው። ትክክል። ቆይ ታስረዳኛለህ። እኔ ነው እዚህ ጋር ላስረዳህም። እኔ እዛው ቪዲዮ ላይ ነው ማስረዳ። እዛው ላይ ፕሌይ አድርገው። ፕሌይ ብቻ አድርገው። እሺ ማለት አብ የሚፈቅደው ወልድ የሚፈቅደው ነው። ወልድ የሚፈቅደው መንፈስ ቅዱስ የሚፈቅደው ነው። መንፈስ ቅዱስ የሚፈቅደው አብና ወልድ የሚፈቅደው። ሃሌሉያ። ፖዝ አድርገው። ፖዝ አድርግ።
ቆይ ይኸውልህ እዚህ ጋር ምን መሰለህ አሁን የሚያመጣው ችግር ምን መሰለህ? አሁን የአብ ፍቃድ አለው የወልድ ያልሆነ የመንፈስ ቅዱስም ያልሆነ ነገር ግን የፈቀዱት ፍቃድ ማለት ነው። እኔ ለምሳሌ የኔ ፍቃድ የአሌክስ ፍቃድ አይደለም አይደል? ግን ፍቃዳችን አንድ አይነት። ለምሳሌ እኔ ዛሬ ቤተክርስቲያን መሄድ ፈለኩኝ፣ አሌክስም ቤተክርስቲያን መሄድ ፈለገ። የኔ ፍቃድ ማለት የአሌክስ ፍቃድ አይደለም፣ የአሌክስ ፍቃድ ማለት የኔ ፍቃድ አይደለም። ግን አንድ አይነት ፍቃድ ነው፣ አንድ አይነት ፍቃድ ነው። ስለዚህ እንደሱም እንዳይሆንማ እዛው ቪዲዮ ላይ እኮ ምን እያልኩ መሰለ? አብ የሚፈቅደውን ነው ወልድ የሚፈቅደው፣ ወልድ የሚፈቅደውን ነው መንፈስ ቅዱስ ነው የሚፈቅደው ብዬ እሱን ስጠቀልል ጠቀለልኩኝ። አሁን ምን ማለት እንደሆነ እሱን ላስረዳ። እዛው ላይ የተናገርኩትን ማለት ነው። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን ነው መንፈስ ቅዱስ የሚፈቅደው አልኩኝ። የአብ ያልሆነ የወልድ ያልሆነ ምለው አሁን እንዳልኩ በሱፋ ቁጭ ብዬ ሰሙ የከፈተው ላይ ደግሜዋለሁ። እሱን ጭራሽ ወረቀት በጥሼ ነው በወረቀት ነው ምሳሌ የሰጠሁት። ይሄኛው የተለየ ነው ይሄኛው የተለየ ነው ብዬ ያልተለያየን ሳስረዳ ማለት ነው። አሁን መጽሐፍ ቅዱስ ላይ ለምን አላደርገውም? እኔ በመጽሐፍ ቅዱስ እዚህ ጋር እንድታስረዳ ነው መጽሐፍ ቅዱስ በመጽሐፍ ቅዱስ ላስረዳ ያልሆነ የሚለውን በመጽሐፍ ቅዱስ ላስረዳ። ያልሆነ ማለት ምን ማለት ነው እኮ እሱ እንዳስረዳህ ነው በመጽሐፍ ቅዱስ ኖ አያስረዳኝና ከዛ በኋላ መጽሐፍ ቅዱስ ማስረጃ ትሰጠኛለህ። እሺ ቃሉን ስለምታውቀው ችግር የለውም። መጽሐፍ ቅዱስ ባላመጣ ኢየሱስ እንደዚህ አለ፣ የላከኝን ፍቃድ ለማድረግ ነው እንጂ ፍቃዴን ለማድረግ አልመጣውም አለ። ኦኬ የላከው ፍቃድ የኢየሱስ ፍቃድ ነው? መልሰው። እኔ ያለው አንተንም ያልሆነ ፍቃድ ማለት ምን ማለት ነው? ማናችሁ አትመልሱም። አየህ አንዳችሁም አንድ ኦርቶዶክስ ምድር ላይ ኤግዚስት አያደርግም። ይሄን ያቆምን ምን ጠይቀው አዎ አየህ እዛ ጋር ያባይ ኦኬ ቆይ አሁን ላውራ ነኝ። ቆይ እኛም እየሰማን ነው። ኤፋ ቆይ ማለት ምን አድርገህ መሰለህ ያንተ ሁሉ ነገር አሪፍ ነው። አካሄድ ላይ ችግሩ አዳም ለሚጠይቅ ጥያቄ አንተ ተጠያቂ ነህ። መልሰ ተመለሰ፣ እነሱ መለሱት፣ ተቀበሉት አልተቀበሉት በቃ አንተ ለተጠያቂ በቃ ልመልስ። አይግባቡኝ። ልመልስ አንድ ደቂቃ ልመልስ። አይግባቡኝ። አሁን ምን አልኩት? ቤዛንም ስጠይቃቸው ስለነበረ ከኔ ጋር የሚወያዩትን ሰዎች ስጠይቅ ነበረ። የላከኝን ፍቃድ እንጂ ፈቃዴን ለማድረግ አልመጣሁም አለ ኢየሱስ። ለምሳሌ ብዙ ነው እንደዚህ ያለው። እሺ የላከኝ ፍቃድ የሚለው የማን ፍቃድ ነው? የአብ ፍቃድ። የኔን ፍቃድስ የሚለው የወልድ ፍቃድ። እሺ የላከኝን ፍቃድ የሚለው የኢየሱስ ፍቃድ ነው ስል ጸጥ ይላሉ። መልስ እንጂ የአብ ነው አትልም እንዴ? የአብ ፍቃድ ነው በለው። ስለዚህ የአብ ያንን ግን የላከኝን የሚለው ኢየሱስ የራሱን ፍቃድ ነው ካልክ ኢየሱስ አብ ነው፣ አብ ኢየሱስ ነው። ከሄቨን ጋር ተጨባበጥና ሄድ። የአብ ፍቃድ ሲል የአብ ፍቃድ ማለት ነው፣ የወልድ ማለት አይደለም። ስለዚህ የወልድ አይደለም የአብ ነው ማለት እሱ ነው። የአብ ፍቃድ የአብ ነው፣ የወልድ አይደለም ማለት እሱ ነው። ነገር ግን እንደሱ ብለህ ደግሞ ሁለት እነዚህ ፍቃዶች ሶስት ሆነው እንደዛ ሰው ደግሞ እንደዛ እንዳያስብ ያ ማለት አብም ከወልድ የተለየ ወልድም ደግሞ ከአብና ከመንፈስ ቅዱስ የተለየ ብሎ እንዳያስብ ደግሞ ምን ማሰሪያ ትጠቀማለህ መሰለህ? አብ የሚፈቅደውን ነው ወልድ የሚፈቅደው፣ ወልድ የሚፈቅደውን ነው መንፈስ ቅዱስ የሚፈቅደው። የተለያየ ሳይሆን አንድ ነው ይሄ ፍቃድ ትላለህ። እዛ ጋር የአብ የወልድ አይደለም ያልከውን ማለት ነው። ግልጽ አይደለም እንዴ? ስላሴንማ ከኔ ተማሩ፣ ያው እግዚአብሔር ምስክሬ ነው እንዴ። ቀልድ። ስለዚህ ያልሆነ ፍቃድ ሰሙዬ ልጨርስ። ያልሆነ ፍቃድ ስትል በአጭሩ ምን ማለት ነው? አንድ መስመር ብዙ ስለተናገርክ አንድ መስመር ያልሆነ ፍቃድ ስትል የአብ ፍቃድ ያልሆነ ስትል ምን ማለት ነው? ያልሆነ ስል አብ ፍቃድ አለው ወልድ ፍቃድ አለው ማለት ነው እኮ። የአብ ፍቃድ ያለው የወልድ ያልሆነ ማለት ነው። ስለዚህ አብ ፍቃድ አለው ብለህ ወልድ ፍቃድ አለው ካልክ የአብ የአብ ፍቃድ ነው፣ የወልድ የወልድ ፍቃድ ነው። ስለዚህ ይሄኛውን መልስ ብለህ አትግባ። እኮ ልመልስ እየመለስኩ ነው። አሁን የአብ ፍቃድ የወልድ አይደለም ስትል ምን አልክ ብላል። የአብ ይላል አይደል መጽሐፍ ቅዱስ፣ የወልድ ፍቃድ ደግሞ ይላል። ያንተና የኔ የሚለው ፍቃድ አለው። ስለዚህ ያንተ የሚለው ፍቃድ ያንተ ነው፣ የኔ የሚለው የኔ ነው። ስለዚህ የአብ የወልድ አይደለም ማለት እሱ ነው። ግን ይሄ ደግሞ ያንተና የኔ የሚለው ፍቃድ ደግሞ የተለያየ አይደለም አንድ ነው ማለት ደግሞ ምንድነው? ወይም ደግሞ እሱ ላይ ቪዲዮ ላይ እንደከፈትከው እንዳሰማሁ ላኬ ስነግረው እንደነበረው አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል፣ መንፈስ ቅዱስ የሚፈቅደውን አብና ወልድ ይፈቅዳል ማለት ነው። ግልጽ አይደለም? ግን እሷ የኔ ጥያቄ የአብ
የወልድ ፍቃድ ያልሆነ ያልከው ማለት እሱ ነው። ያልሆነ ስትል ምን እኮ የወልድ ፍቃድ ያልሆነ ማለት አሁን እኮ በመጽሐፍ ቅዱስ አስረዳው። ኢየሱስ እንደዚህ ያለ የአባቴን ፍቃድ ለማድረግ እንጂ ፍቃዴን ለማድረግ አልመጣሁም አለ። ኢየሱስ። እሺ የአባቴን ፍቃድ የሚለው የማንም ፍቃድ ነው? የራሱን ፍቃድ ነው እንዴ? አባት ነው እንደ ኢየሱስ አይደለም። የአባቴ የሚለው የአብን ፍቃድ ነው። ስለዚህ የአባቱ ፍቃድ የአባቱ ነው፣ የወልድ ፍቃድ ነው። የወልድ ያልሆነ ማለት ይሄ ነው። የአባቴን ፍቃድ ያለው የወልድ ያልሆነ ነው። የወልድ ፍቃድ ደግሞ የወልድ ፍቃድ ነው፣ የኔ ፍቃድ የሚለው ነው። ግን ደግሞ ያንተና ያልሆነ ካልክ በኋላ ምን ትጠቀማለህ መሰለህ? የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው። የተለያየ ሳይሆን ይሄ ሶስቱ ፍቃድ የአብ የወልድ የመንፈስ ቅዱስ ፍቃድ አንድ ፍቃድ ነው። ግልጽ አይደለም እንዴ? ወደሚቀጥለው ይቅርታና ክሊር ያርግልኝ። ለእኔ አንድ ጥያቄ በጣም ቀለል ፍቃድ ለባህሪ ሰተነው ለአካል ሰተነው ኤፋ የምትፈታው ሰሙ ይጨርስና አዳም ተራ በተራ እንጠይቀው። የኛም ጥያቄ ነው፣ ክርክር ስላልሆነ ይጨርስ። ሰዓት እንዳልይዝባችሁ ቶሎ እንዲጨርስ ብዬ ልሂድ። ቀጥታ የሚቀጥለው ፈቅዶ ከዛ በኋላ አይተውት ነው የሚወስኑት ወልድና መንፈስ ቅዱስ አብ ፈቀደ። እዛው ያው ራሱ ፍቃድ ወልድ መንፈስ ቅዱስ ጋር አለ አይደለም። እንደዛ የሚባል ነገር ስለ መለኮት ነው እያወራን ያለ ነው። አብ ፈቅዶ የሆነ ነገር ከዛ ወልድ ስቲል ይኸው ብሎ ገምግሞ ስቲሊዮ ሳይሆን አብ ፈቀደ። አብ የፈቀደውን ወልድ አይቃወመውም፣ መንፈስ ቅዱስም አይቃወመውም ነው ወይስ አብ የፈቀደው ያው ራሱ ፍቃድ ወልድም ጋር መንፈስ ቅዱስም ጋር ያው ራሱ ፍቃድ አለ? አንድ ፍቃድ እያልክ ከሆነ ያለው አንድ ነው ያለው እያልክ ከሆነ ትክክል አይደለም። ነገር ግን የአብም የራሱ ኖሮት ኤፊ አንድ ፍቃድ አትቁረጠው፣ እዛው ጋር መልሰዋለሁ። አትቁረጠው አልቆርጦም። በቃ መልስ አድርግና አንድ እያልክ ከሆነ ከሚለው ጀምረው እዛው ጋር መልሰዋለሁ። እኔ አዲስ ነገር መናገር አያስፈልገኝም። ጎይድ ያለው አንድ ነው ያለው እያልክ ከሆነ ትክክል አይደለም። ነገር ግን የአብም የራሱ ኖሮት ወልድም የራሱ ኖሮት መንፈስ ቅዱስም ፍቃድ ኖሮት፣ ነገር ግን አብ የሚፈቅደው ወልድም የሚፈቅደው ነው፣ ወልድ የሚፈቅደው አብ የሚፈቅደው ነው፣ መንፈስ ቅዱስ የሚፈቅደው አብና ወልድ የሚፈቅዱት ነው። የተለያየ አይደለም ሀሳብ። ወልድ ሌላ አካል ይባላል አይደለም? አየህ፣ የተለያየ ሀሳብ አይደለም። ስጠቀልለው አሁን አኬ ምን እያለኝ ነው? አሁን አንተ እንደምትለው እያለ ስለሆነ ቆይ አኬ እያለኝ ያለው እሺ፣ ከፈትከው። እሺ፣ አካል ሶስት ነው። መንፈስ ቅዱስ የራሱ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለ። ሌላ አካል ማለት መንፈስ ቅዱስ ሌላ ስትል ከአብና የተነጠለ እያልክ ሆነ ትክክል፣ የራሱ አካል አለ። ሌላ አካል ሌላ ፈቃድ ተብሎ ይነገራል። ያ ፈቃድ ሌላ ነው፣ የወልድ ፈቃድ ሌላ ነው፣ የመንፈስ ቅዱስ ፈቃድ ሌላ ነው ተብሎ ልክ እንደ አካሉ ይነገርለታል። ወንድ ለአካል እኮ ነው የምልህ። ኦፍኮርስ አካል እኮ ነው የምልህ። አካል ሌላ ፈቃድ የአብ ፈቃድ ሌላ፣ የወልድ ፈቃድ ሌላ። አካል ላይ የአብ አካል የወልድ አካል ኤፊ እዚህ ጋር ከይቅርታ ጋር የአብ አካል ሌላ ነው አይደል? ከወልድ አካል አይደል? ትክክለኝ። የመንፈስ ቅዱስ አካል ከወልድ ሌላ አካል ነው። ስንት አካል አለ ብለህ ታምናለህ? 3 አካል። እሺ፣ የአብ ፍቃድ ሌላ፣ ከወልድ የተለየ ሌላ ፍቃድ፣ የመንፈስ ቅዱስ ፍቃድ ከወልድ የተለየ ሌላ ፍቃድ። ስንት ፍቃድ አለ? አሁን ለስንተኛ ጊዜ ነው? አይዶን ነው። እሺ፣ ከዚህ በኋላ ይሄን ጉዳይ ተመልሷል እኮ እንዴ አዳም ለ10 ምናምነኛ ጊዜ ትጠይቀኛለህ? አይ ነው ሌላ አካል እኮ ሌላ አካል ስላልክ 3 አካል ካልክ እዛው ጋር መልሼው። ኦፍ ኮርስ 3 አካል እንዳለ ሁሉ ቆይ 3 አካል እንዳለ ሁሉ ትምህርቴ እኮ ይሄ ነው። ግልጽ አይደለም እንዴ? 3 አካል እንዳለ ሁሉ 3 ፍቃድ አለ። ይሄ 3 ፍቃድ ግን አንድ ያልተለያየ ነው። 3 ፍቃድ የሚል የስተት ነው። ያ ፍቃድ እኮ የወልድ ፍቃድ አይደለም። ያ ፍቃድ የወልድ ፍቃድ አይደለም የሚልበትን ሴንስ እዛ ጋር አስረዳው እኮ። ያ ፍቃድ የወልድ ፍቃድ አይደለም የሚለውን በምን ሴንስ እንዳልኩት እዛው ጋር እኮ አብራራው። ያ ፍቃድ የወልድ ፍቃድ ካልሆነ ሁለቱ አሁን አንተ የምትላቸው ፍቃዶች እኩል አይነት ፍቃድ አይደሉም። አንተን ለምን አላስብልም? አይደለም ለምን አላስብልም? አሁን ላስብልህ አንተን ራስህ ለምን አላስብልህ? ቆይ ላስብልህ ሰው ይታዘብ። ይኸው ፈራ ይኸውላችሁ ፈራ። ቆይ ላስብልህ አንተን ራስህ አንድ ጊዜ ስለዚህ መጠየቅ አትፈልግም? እሺ ላውራ ነው። አሁን ላውራ። መጠየቅ አትፈልግም? ቆይ አንድ ደቂቃ። ስለዚህ ፓስተርዬ ምን መሰለህ አላስብልህ የሚፈሩት ጥያቄ ምን መሰለህ? ሁሉም አይመልሱት፣ ምድር ላይ ያሉት ሁሉ አይመልሱትም። ቅድም ያልኩት ጥያቄ ነው። ምን የሚለው ጥያቄ መሰለህ? እንደዚህ ይላል፣ የአባቴን ፍቃድ እንጂ ፍቃዴን ለማድረግ አልመጣሁም ይላል። አሁን ይሄ መጽሐፍ ቅዱስ ላይ በጣም በርካታ ሀሳቦች ናቸው እንደዚህ ያሉት፣ የአንተ የኔ ፍቃድ የሚል ማለት ነው። ይህንን አነሳው ለእኔ ዮሐንሱን ብቻ። የአባቴን ፍቃድ የሚለው የማ ፍቃድ ነው? ኦኬ
የአብ ፈቃድ ነው። አባቱ አብ ነው። እሺ የእኔስ ፍቃድ የሚለው የወልድ ፍቃድ ነው። እሺ የአባቴ ፈቃድ የሚለው የራሱን ፍቃድ ማን ነው የሚያወራው? እያወራው ማን ነው የሚያወራው? ማን ነው የሚያወራው? እያወራው እኔ ነኝና ኖ let me finish no it's no work like that እንዴ don't come off እንዴ ሶ ይጨርስና ተራ በተራ ይሻላል። እንደሱ ይሻላል። ይኸውልህ ሶ የአባቴን ፈቃድ የሚለው የራሱ ፍቃድ ነው። አው ካልክ ኢየሱስ አብ ነው ብለሃል፣ ጨርሰሃል። በቃ ሌላ ሃይማኖትን አናወራም። የአባቴ ፈቃድ የሚለው የአብ ነው ካልክ የወልድ አይደለም ካልክ፣ ስለዚህ የወልድ ያልሆነ የአብ ፍቃድ አለ ማለት ነው። የአብ ያልሆነ የወልድ ፍቃድ አለ ማለት ነው። ከዛስ ደግሞ ይሄ በዚህ ሴንስ ትልና እዚህ ጋር ብታቆምስ ስተት ትሰራለህ። ምን አይነት ስተት ትሰራለህ መሰለ? ሶስቱ ፍቃድ አንድ ያልሆነ ሶስት ተለያይቶ ይቀር የተለያየ እኔ እንደምለው ማለት ነው የተለያየ ያልተለያየ አንድ ፍቃድ የሚለው ይቀርና የተለያየ ሶስት ፍቃድ እንደሆነ አድርገህ ትተዋለህ። ስለዚህ ማሰሪያ ምን ትጠቀማለህ መሰለ? የአብ ፍቃድ አለ የራሱ፣ የወልድ የራሱ ፍቃድ አለ፣ የመንፈስ ቅዱስ የራሱ ፍቃድ አለ ትልና ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን አንድ ነው፣ ያልተለያየ ነው ትላለህ። አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው ትላለህ። መንፈስ ቅዱስ የሚፈቅደው ነው አብና ወልድ የሚፈቅዱት ትላለህ። አየህ ማሰሪያው ይሄ ነው። አንድ የሚለው 13 ሰከንድ ይቀርታለች ላሰማ 13 ሰከንድ ነው የቀረች። 13 ሰከንድ አላስጨርስ። እሺ እየደጋገምከው ነው። እሺ አይኑ አለቀ። የመጨረሻ ቃልህ ነው። በኋላ ዝም ብዬ ያለፍከው እንዳትለኝ ነው። 13 ሰከንድ ቀርቷል። ልጨርሰው። እሺ አይደለም የአብ ፈቃድ ሲወድ ፍቃድ ነው አይደለም። እሱም እኮ ነው ያብራ አይደለም። የአብ ፈቃድ እንደ ለአካል እኮ ነው የምሰራው። ኦፍ ኮርስ አካል እኮ ነው የምልህ። አካል ሌላ ፈቃድ አለ። የአብ ፈቃድ ሌላ፣ የወልድ ፈቃድ ሌላ። አካል ላይ እየደጋገምከው እኮ ነው። አይደለም የአብ ፈቃድ ሲወድ ፍቃድ ነው አይደለም። እሱም እኮ ነው ያብራ አይደለም። የአብ ፈቃድ የወልድ ፍቃድ አይደለም። የአብ ፈቃድ ተረጋግተህ መልስ። እያስተዋልክ እኮ ያለ ይሄን ያሳሳታችሁ እናንተ እያሰብክ መልስ ሲል አኬ ያለው እውነት ነው ብላችሁ ስለ እሺ ምን አልክ ጥያቄ? አይ ስህተት አለው እዚህ ነገር ላይ ወይስ ትክክል ነው? ጨርሰው እንጂ ክፈተው ይስሙት። አለቀ። አይ አላለቀም። እዚህ ጋር አይደለም ያልቀው። ቅድም ያሰማህን እኮ ራሱ ሙሉ የዚህ ነው። በቃ ይሄ ሁለት እንደዚህ እናድርግ። እሺ ቆይ ግድ የለም። አዳም ይዞ የመጣውን ጥያቄ 380 ሰው ሰምቷል። እኛም ሰምተናል። ኤፍሬም ሲመልስ ሰምተናል። ፍርዱን ለእኛ ተዉት። ወደሚቀጥለው ጥያቄ ሄዱ። በቃ አሁን ኤፍሬም መልሳል አልመለስም። አናፖሎ ልቅደምህ ፕሊዝ። መንገድ ላይ ስለው እሺ አሌክስ ከየው በኋላ ትፈቅድልኛለህ? መንገድ ላይ ሆኜ ሶሪ። እሺ እኔ ቀላል ነው። ቶሎ ይመልስልኝና እኔ እንትን እላለሁ። በአንተ አስተምሮ ኤፊ ፈቃድን ለባህሪ ነው ለአካል ነው የምትሰጠው? ዴይ ዋን ጀምሮ ስል እንደነበረው እኔ ለአካል ነው የምሰጠው። አንተ ለባህሪ ብትሰጥም ፕሮፐርቲ ኦፍ ኢሰንስ ነው ብትልም ችግር የለብኝም። እኔ አንድ ነው፣ ልዩነት አለው ብዬ አላምንም። እኔ ለአካል ነው የምሰጠው። ለአካል ሰጥተሃል። እሺ የተለያየ ያልተለያየ ብለህ ታስረዋለህ። የማይለያዩት ለምንድን ነው? በምንድን ነው የማይለያዩት? ምንድን ነው አንድ የሚያደርጋቸው? ምክንያቱም የአብ ፍቃድ የወልድ ስለሆነ፣ የወልድ ፍቃድ የአብ ስለሆነ፣ የመንፈስ ቅዱስ ፍቃድ የአብና የወልድ ስለሆነ ለአካል ነው የሰጠው። ሶስት አካል አለ። የተለያየ ነው። ከዛ አንድ ነው ትላለህ። አንድ የሚያደርጋቸው ምንድን ነው? አንተ ሶስት አካል ብለህ አንድ መለኮት ትል አይደለ እንዴ? አሁን አንተ ነህ ተጠያቂው። ፈቃድን ለአካል የሚሰጠው ብለህ እንደናንተ ሲመጣ እሺ እኔ ነኝ ፈቃድን ለአካል የሚሰጠው አልከኝ። ለአካል ነው የምሰጠው። ይኸውልህ ለአካል እሰጣለሁ። አንተ ደግሞ ፕሮፐርቲ ኦፍ ኢሰንስ ነው ወይም ደግሞ የመለኮት ነው የባህሪ ነው ብለህ ታምናለህ። አንድ ጥያቄ ያለ ሰው አሁንም የማትመልሱት ማለት ነው። አካል በነበረበት ጊዜ ሁሉ ፐርሰን በነበረበት ጊዜ ሁሉ ኢሰንስ አለ። ኦኬ ኢሰንስ በነበረበት ጊዜ ሁሉ ፐርሰን አለ። አካልና መለኮት ተነጣጥለው አያውቁም። አካል በነበረበት ጊዜ ሁሉ ምን አለ? መለኮት አለ፣ ባህሪ አለ። ስለዚህ የአካል ብትሰጠው ለባህሪ ብትሰጠው አካልና ባህሪ ተነጣጥለው ስለማያውቁ it doesn't change anything። ስለዚህ በስላሴ ውስጥ ሶስት አካል አለ። እነዚህ ሶስት አካላቶች እያንዳንዳቸው አብ፣ ወልድ፣ መንፈስ ቅዱስ የራሳቸው እውቀት፣ ስሜት፣ ፍቃድ አላቸው። ኦኬ እውቀት፣ ስሜት፣ ፍቃድ አላቸው። አካልን ስታብራራ እንደዛ ነው የምታብራራው። ወደሱ ፍቃድ ላይ ሲያወራን ስለነበር ማለት ነው። አብ ፍቃድ አለው የራሱ፣ ወልድ ፍቃድ አለው የራሱ፣ መንፈስ ቅዱስ ፍቃድ አለው የራሱ።
መጽሐፍ ቅዱስ ላይ ማብራራት ትችላለህ። ይህንን 1 ሚሊዮን ጥቅስ ደረድርልሃለሁ። ይሄ ግን የአብ የወልድ መንፈስ ቅዱስ ፍቃድ አንድ ፍቃድ ያልተለያየ ፍቃድ ነው። አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው፣ መንፈስ ቅዱስ የሚፈቅደው ነው አብና ወልድ የሚፈቅደው። ኦኬ ቴንክ ዩ አመሰግናለሁ። ቀጣይ ጥያቄ 3 ሴንተር ኦፍ ኮንሽስነስ ኦር የህሊና ማዕከል ነው ያለው ወይስ አንድ ነው ያለው? nothing to do with our ነጻፍ ምን ያገናኛው ከስላሴ ጋር? የአእምሮ እውቀት ስሜት ፈቃድ አልከኝ። ስለዚህ 3 ሴንተር ኦፍ እውቀት ስሜት ፈቃድ ከኛ የሰው ነው እንዴ? አእምሮ ምናምን የምትለው ምንድነው? ስለ መለኮት ነው እኮ ማብራራት እኮ 3 ሴንተር ኦፍ ኮንሽስ አይባልም። አንተ ስለ መለኮት ነው የምናወራው። ኮንሽስ ለመለኮት ትሰጣለህ እንዴ? እሱን እንትን ባዮሎጂ 3 ማይንድ ነው ያለው ወይስ አንድ ነው ያለው? አታውራም እንዴ? ማይንድም ብለህ አትገልጥም። ለመለኮት የምትለው ይገባኛል፣ ግን ማይንድም አትልም ለመለኮት። 3 ልብ ነው ያለው ወይስ አንድ አይባልም። ኦኬ ዞሮ ወደ ኩነት ወደ እናንተ ኩነት ትምህርት አመጣኸው። እሺ እንደዚህ ብያልኩ ልመልስልህ። የእናንተ ትምህርት እሱም ስለሆነ ማለት ነው። አንድ መለኮት ነው ያለው። በቃ አንድ መለኮት ነው ያለው። አንድ መለኮት ነው። ያንን መለኮትን አንድ በሚያረጋቸው ብለን ስንዘረዝር እንደምንዘረዝረው ከዛ ውስጥ ከምንዘረዝራቸው ውስጥ እውቀትም ይላል። ስለዚህ እውቀትን ሊያዝልህና በእውቀት እንሂድ። ኮንሽስ ምናምን አትበል፣ ሰብ ኮንሽስ ምናምን አትበል። እሱ ለእግዚአብሔር እንደዛ አይባልም። እሺ እውቀት ብዬ ሊያዝልህ አላልኩም። ኮንሽስነስ ነው ያለው። ልብ ብለኸኛል። እውቀት ብዬ ልሃለሁ። ኢንተርቼንጀብል ኦርቶዶክስም ትጠቀማለህ። እውቀት ብዬ ልሃለሁ። 3 እውቀት ነው ያለው፣ አንድ እውቀት ነው ያለው። አንድ እውቀት ነው ያለው። አንድ እውቀት ነው ያለው፣ ግን 3 ፈቃድ ነው ያለው። እሺ አንድ የመጨረሻ ጥያቄ፣ ይሄ የመጨረሻ ጥያቄ ነው። ሁለተኛው አካል ፍቃድም 3 ነው የምትለው የአንተ ትምህርት ነው። እኔ 3 ፍቃድ ነው አለ። ይኸውላችሁ አያችሁ፣ የቅድሙ ነገር መጣ። ይኸውላችሁ አያችሁ፣ መሞገት ስለማይችሉ መዋሸት ነው የሚችሉት። ችግር የለውም። የመጨረሻ ጥያቄ ነው። አንድ የመጨረሻ ጥያቄ መዋሸት መብት ነው። እሺ ሌሎቹ አንድ የምታደርገውን ፖለቲካ ሰርተህ መጨረሻ ላይ አልበሰለት ሄደ። ኤፍሬም እኮ ነኝ 12 ቁጥር ምስማር ነው የምመታ። እኔ ምንም አላልኩም እኮ ጥያቄ ነው የጠየቅኩት። ረተ 3 ልታዞር ግዴላችሁም። በስመ አብ ጥያቄ እንጠያየቅ ተባብለን ገብተን ይመልሱ አይመልሱ፣ ጥያቄው ትክክል ይሁን አይሁን የሚመለከተን ጉዳይ ላይ ብቻ መልሰን እኛ እየሰማን ነው። ይሄው እኔ እየጻፍኩ ነው። አንተን አይደለም። ቆይ አይ ጥያቄ ይጠይቃል። ኤፋ ያንተ የሚመለከተ ጉዳይ ላይ መልሰ ሰው እየሰማ ስለሆነ ያለውን ቫልዩ እንዳታጡ። በቃ እዚህ ስትከራከሩ ቫልዩን የጥያቄውንም ቫልዩ የመልሱን ቫልዩ እንዳያንስ ከጥሩ ነገር ጋር አምጡት። ከዛ ለእኛ አይደለም የምትመልሱት፣ በቃ እኛ እንመልሳለን። ቀጥል። በቃ አይ የመጨረሻ ጥያቄ ነው። ሁለተኛው አካል ወይም ወልድ ማለት ነው ስንት ፈቃድ ነው ያለው? ኤፊ ቅድመ ዓለም ድህረ ዓለም። ኦኬ አሁን ፍጹም ሰው ፍጹም አምላክ ሆኖ ነው በሰማይ ያለው። ስለዚህ የኛ የሰውነትም የመለኮትም ፍቃድ አለው ብለን ነው ምናምን ሁለት ባህሪያ ስላሉን አንተ ይሄኛው እናንተ አትቀበሉትም፣ ግን እኛም ሁለት ፍቃድ አለው ስንል which is human will እና divine will አለው እንላለን እንጂ ይሄ ስለ ኢየሱስ ፍቃድ ስናወራ አንድ ፍቃድ ብለን ነው የምናወራው። ማለት የኢየሱስ ፍቃድ ነው የምንለው፣ ግን ሁለት ፍቃድ አለው እንደ obviously ሰውና መለኮት አምላክና ሰው እንደመሆኑ መጠን ማለት ነው። ግን የኢየሱስ ፍቃድ ብለን ነው የምናወራው፣ አንድ ፍቃድ አድርገን ነው የምናወራው እንጂ የመለኮቱ የሰውነቱ ምናምን እያልን አንከፋፍልም። እንደዛ ብለን አንል። ኢየሱስ ስንት አካል ነው? ግን ፈቃድን ለአካል ሰጥተህ ነበር መጀመሪያ ላይ። ኦኬ ስላሴ ላይ መስሎኝ እያወራን የነበረው። ኦኬ ችግር የለውም። የተለየ አራተኛ ፈቃድ ኖሮ ከዛ ያልተለያየ በሚል እንሰራው። የአራተኛው ያንተ ፍቃድ ማለት ነው። ይቻላል። ያንተን ፍቃድ አራተኛ አድርገን ማስገባት እንችላለን። ወልድ ሁለት ፍቃድ አለው አልከኝ እኮ። አብ አንድ ፍቃድ፣ ወልድ ሁለት ፍቃድ፣ መንፈስ ቅዱስ። ስለ ስላሴ ነው የምናወራው፣ ድህረ ዓለም አይደለም የምናወራው። ስለ ስላሴ ስናወራ የወልድን የስግው ቃልን ፍቃድ የሰውነቱን ወይም ደግሞ ሂውማን ዊልን ልታነሳ አትችልም። ይህን መለየት አትችልም። ነገረ ክርስቶስና ስላሴን እንኳን መለየት አትችልም እንዴ? አይ በቃ ተምሬያለሁ። አመሰግናለሁ። አሌክስ እድሉን ስለሰጠኝ አመሰግናለሁ። ጉድ ጃብ ታንክ ዩ። እኔ ልጠይቅ ፓስተር ፕሊዝ። ሄቡዬ አስቀድምኝ ፕሊዝ። መንገድ ላይ ነኝ። እሺ ትልቁ ላይ አርገኝና ላሳይልክ። ቆይ አትክፈችው አንዴ። ሄቡዬ ቀድም ደስ ይላል። ፕሊዝ አንዴ አስቀድመኝና መንገድ ላይ ስለሆንኩ ቅድም ለነበረው ጫጫታ ይቅርታ እንጠይቃለን። እሺ እኔ የገባሁት መጀመሪያ ለምንድን ነው አዳም ዶክተር ዊሊያም ክሬግን እንደ ማስረጃ አድርገህ አቅርበው ነበረ ሲለው ለኤፍሬም እንደ መክዳት ሲያደርገው ነበርና
ፎቶውን ስላገኘሁት አልከዳውም። ፕሊዝ ኢንተራፕት አታድርገኝ። አሁን ማስረጃ ላቀርብ ስለሆነ ቀላል ኢንተራፕት አደርጋለሁ። ስትዋሽ ያገባባል። አትዋሽ። እሺ አልዋሽም። በቃ ዝጋው። አድርጌያለሁ። ልክ ነው። ዲና ያላረኩም ተቀብያለሁ። እውነት ነው አድርጌያለሁ ብያለሁ። አሁን ማስረጃ ሲመጣባ ማመን እኮ ግድ ነው። ኖ ሰሙ የከፈተው ቪዲዮ ላይ ራሱ አለ ብዬ ተናግሬያለሁ እኮ አንተ ነህ አንዴ አሁን ስለዚህ ይኸውልህ ካደ ያልከው አስቀድመህ አሁን ይሄው መረጃ ክዶ ነበር ማስረጃ አመጣው ልትላቸው ኤፍሬም ጋር እንደዚህ አይነት ጨዋታ አትጫወቱ። ልምዳለኝ ነው አይደለም ያሉት እኮ ታች ልምዳለው ኤፍሬም ማለ ህፃናት ውስጥ አይደለም ያለው ትልልቅ ሰዎች ናቸው። ኤፍሬም ልምዳለው እንደሱ አይነት ቺፕ ትሪክ ኤፍሬም ላይ በፍጹም እሺ አንዴ ልናገር። እሺ ተናገር ካሁን ልናገር። ኦኬ ስለዚህ አልካድኩም አምኛለሁ። እሺ ጎይድ እሺ ይሄን ፎቶ የለጠፈው ኤፍሬም ፍቃድን ለምንድነው? አዎ ፍቃድን ለአካል ሲሰጥ ብዙ ወቀሳ ተነሳበት ከፕሮቴስታንቱም ጭምር ማለት ነው። እና እነ ዶክተር አልተነሳብኝም ደምሮ ወደ እናንተ መምጣት ሲፈልግ ነው የተቃወመው እንጂ እኔ ጋር ትገባለህ። እኔ ጋር ገብተሽ ማሳየት ትችላለሽ። ኤፍሬም ደብሊውኤስ የሰራብህን ቪዲዮ እኔ ሰራው ታለ ምንም ችግር የለውም። እኔ የእነሱን ትምህርት ስለምቀውር ፐርሰናል አድርገው እኔን ይቀውሩኛል ምክንያት ፈልገው ምንም ችግር የለም። ኤፍሬም ደብሊውኤስ ነው ማለት ኤፍሬም doesn't matter whoever is ምንም ፍቃድን እሺ ፕሊስ አታቋርጠኝ። ከዛ እነማን መጡ? ዶክተር ሮቤሊ ዶክተር ማናቸው? አረ ፕሊስ አታቋርጠኝ። እንትን ሆነ አናፖሎጂ በእግዚአብሔር እየገባብኝ ስለሆነ እኮ ነው። አንዴ ለምን እድል አትሰጠኝም? ማለት አይደለም እንደዚህ አርጋ በጣም ቀላል ነገር እኮ ነው ማለት ከዮባ ተማሩ። በቃ እሺ ዮባ ጥያቄ ጠየቀ ወረደ። በቃ ጣልቃ ሲገባ ለምን አታስቆመውም? አንተና ሚስ አርገኸኛል መመለስ አለበት። ሚስ አርገኸኛል ቅድም ላቆ መለስ። አሁን ደግሞ ልቀጥልሽ። ልውረድ ሳላወራ ልውረድ ነው ለምን? ያው እንግዲህ እንደሱ አይደለም ጥያቄ እኮ ታዲያ አንድ ደቂቃ ስጠኝሽ። አንድ ደቂቃ ከዛ ማስረጃውን አሳይቼ ወርዳለሁ። ኦኬ ፍቃድን ለአካል ለምን ትሰጣለህ ሲባል ስኮላሮች ብሎ ያቀረባቸው አራትን ምናምን አሁን አሳያቸዋለሁ። የደረደራቸው አሉ። እኔ ብቻ አይደለሁም። እነዚህ ፕሮፌሰሮች ምሁራን ፍቃድን ለአካል ይሰጣሉ ብሎ አቀረባቸው ማለት ነው። ካቀረባቸው ውስጥ ዶክተር ዊሊያም ክሬግ ትሪኒቲ አማኝ አይደለም፣ ሶሻል ትሪኒቴሪያን ነው። ኤፋ ያንን ማስረጃ ሲያቀርብ ይሄንን አያውቅም ነበር መሰለኝ። ተቃውሞ ሲነሳበት ቅድም ያሳየውን ቪዲዮ ከፕራይቬት አውጥቶ ያሳየውን ቪዲዮ ሰራ ማለት ነው። አሁን ሄቡን ትልቁ ላይ አድርግልኝና ላሳይ። ሳሚ እሱን በኋላ ከኤፍሬም ጋር ታወራለህ። እሱ ራሱ እያመነ ስለነበር ሄቡን አጠልቃት። ትልቁ ላይ አድርጋት ፕሊዝ። እሺ እዚህ ጋር ምን ይላል? ፍቃድ ለምን ለአካል ትሰጣለህ ሲባል ነው ፈቃድ በስላሴ የባህሪ ነው የሚሉ እንዳሉ ሁሉ እነዚህ ይቅርታ እንግዲህ እየሄድኩ ስለሆነ እያለከለኩ ነው። እነዚህ 8 ፕሮፌሰሮች ጨምሮ በርካታ የስነ መለኮት ምሁራን ፈቃድ በስላሴ ያካን ነው ብለው ነው የሚያምኑት ብሎ የደረደራቸው ሰዎች አሉ ማለት ነው። ከዚህ ውስጥ ይሄ የተከበበበት ሰውዬ ትሪኒቲ አማኝ አይደለም፣ ሶሻል ትሪኒቴሪያን ነው። ይሄን ወቀሳ ሲቀርብበት ነው ከዛ በኋላ ቅድም ያሳየውን ቪዲዮ የሰራው ማለት ነው። ጨረስኩ። እሺ አሁን ከባድ የውርደት ቀን ይሆናል ለአና አፖሎጂ ማለት ነው። ከባድ የውርደት ቀን ሄቡዬ ቆይ እንዳታጠፍ ሄቡዬ ፈልግ ነው አንቺ አይደለሽም። አሁን እወጣለሁ። ይሄንን ፕራይቬት ያረኩትን ፎቶ አሁን ዊሊያም ክሬግን አያውቅም ነበር ምን እንደሚያምን ምናምን። ወይል እንግዲህ ከ4 ዓመት በፊት ነው እዚህ ጋር የተጻፈው ነው አንተ ወንጃ። ይሄ አንተ ነው ወይስ ዋሽቻለሁ? መጀመሪያ ግን ዋሽቻለሁ። ይሄ አንተ ነው? ኖ እኔ አናፖሎጂ ዋሽ አይደለም። ቆይ አሁን እኔ ነው እንደጠፍኩት ነው እንዴ? ማስታወቂያው እኮ ከታች አንብቡት። ቆይ አንዴ ላንብበው። ከታች ምን ይላል መሰላችሁ? አብ በራሱ ፍቃድ አለው፣ ወልድ በራሱ ፍቃድ አለው፣ መንፈስ ቅዱስ በራሱ ፍቃድ አለው። ይህ የአብ የወልድ መንፈስ ቅዱስ ፍቃድ አንድ የተለያየ ሳይሆን አንድ ነው። ኦኬ አንድ ነው ብዬ ኦልሬዲ እዛው ላይ ምንትን ጽፌያለሁ። አደገኛ ነገር ማለት ነው ለነሱ ጠንቅ የሆነ ነገር አይ ዶንት ኖ ለምን እንዳመጡት። እዚሁ ላይ
አንድ ፍቃድ ነው ማምነው ብዬ ይዛው ከታች ጽፍ ያለው ግርጌው ማስታወሻ ይሁት ሁላችሁም ማለት ነው። አሁን ቆይ አንድ ነገር ነው ማመጣው፣ አንድ ቪዲዮ አመጣ። ይሄኛውን ፎቶ ራሴ ለጠፋ ዶክተሩ ጋር እኮ ነው ፖይንታችን። ለአካል ስጥ አይደለም ዋናው። ዶክተሩ ለምን ተጠቀምከው? ትሪኒቲ አማኝ አይደለም እኮ ነው ፖይንቱ። ገባ አንድ ጊዜ ይኸውላችሁ፣ እኔ ስገባ አሁን ፖይንቱ ሰውየው ላይ አድርግ ነው ማለት ለከሌ ሰጣ አይደለም ፖይንቱ። ሰውየው ትሪኒቲ አማኝ አይደለም። ጨርሰህ መስለኝ እኮ። እሺ እኔ አላወራ። እሺ ፓስተርዬ አንድ ነገር ምንድነው ያለው እሱ? ይሄን ነገር ብቻ ስማኝ። አሁን አናፖሎጂ ምንድነው ያለው? ኤፍሬም ይሄንን ፖስት አድርጎ ነበረ። ይሄን ፖስት ሲያደርግ እንግዲህ የዊሊያም ክሬገንን ሶሻል ትሪኒቲ አማኝ መሆኑን አያውቅም ነበር መሰለኝ። ይሄን ፖስት ሲያደርግ ስለማያውቅ ከዛ በኋላ ይሄኛው ይሄ ሶሻል ትሪኒቲ አማኝ ነው ሲባል ሲያውቅ ማለት ነው። ከዛ በኋላ ነው ያንን ቪዲዮ የሰራዋል አይደለ? የውርደት ቀን ለአናፖሎጂ አሁን እመጣለሁ ፕራይቬት አድርጌው እመጣለሁ። ያንን እንትን እንዳይሄድ ያልተባለ አርጊውመንት እየሰራ ወዴት ነው የምታመልጠው? ያዝኩት ይሄንን ፖስት ያደረኩት ይሄንን ፖስት ያደረኩት ያኛውን ቪዲዮ የቅድሙን ቪዲዮ ፖስት ካረኩኝ በኋላ ነው። ከዛ በኋላ ፖስት የተደረገ ነው። አቤት ቅሌት! አቤት ቅሌት! አቤት ቅሌት! ሰውየው ትሪኒቲ አማኝ ነው አይደለም? አቤት ቅሌት! አቤት ቅሌት! ቆይ ሰለብሬት ማድረግ ትችላለህ። ሰውየው ትሪኒቲ አማኝ ነው ወይስ አይደለም? ቆይ አንተ ምን አልክ? ቆይ አንተ ምን አልክ? ይሄንን ፖስት ሲያደርግ ኤፍሬም አያውቅም ነበረ። ስለዚህ ይሄን ፖስት ካደረገ በኋላ አወቀ። ያንን ቪዲዮ ሰራ አልክ አላልክም ብለሃል? አላልክም ብለሃል። አናፖሎጂ እንንገርኛ የሰማን ሰዎች እዚህ ጋር ያለ ሰዎች እንንገርክ። ቆይ ምስክር አትሁኝ። እሳርሱን ጠይቀዋለሁ። ያለ እኔ ህፃን አይደለሁም። ዲሲቪ እያደረክ መሄድልህ። ሰውየው ትሪኒቲ አማኝ ነው ወይስ አይደለም? ቆይ ያልከውን ህፃናት ጨዋታ አታድርገው። ሶሻል ትሪኒቲ አማኝ ዊሊያም ክሬግን ሳሚ ሚዩት አድርገው። ሁለታችን እያወራን ነው። ሚስኮት እያደረግከው ነዋ እንዴ? ኖ እሱ ማን ነው ሚስኮት ያደረኩት? ለነገር ነው። አንድ ጊዜ ሚዩት አድርገው። ሶሻል ትሪኒቲዝምንና ከእሱ ጋር ነው የማወራው። እንደ አሌክስ ከእሱ ጋር እንዳትጣላ ቅድም ራሱ ስላመነ ትገባለህ። ያመንኩት እናንተ ያው ውሸታም መሆናችሁን አምኛለሁ። ዛሬ ዓለም ገልጧችኋል። እግዚአብሔር ይመስገን። ፓስተር አሌክስ ጌታ ኢየሱስ ዘመንን ይባርክ። እንኳን ከፈትክ ይሄን ቤት። ዛሬ ሁልጊዜ ይሄ ነገር በተነሳ ቁጥር መዋረድ የማይሰለቻቸው ሰዎች ናቸው። አድርግ ዝም ብለህ ቆይ አንዴ። ትሪኒቲ አማኝ ነው ወይስ ሶሻል ትሪኒቲያን? ይሄን መልስልኝ። ሶሻል ትሪኒቲያን አማኝ ሳይሆን ከነመፈጠሩ አታውቀውም ነበር። እኔ ነኝ የነገርኩህ ሶሻል ትሪኒቲ አማኝ መሆኑን ነው። ስኮላር መሆኑን ንገረኝ። ዊሊያም ክሬግን እዚህ ቲክቶክ ላይ አፋችሁ ስር የገባው የእኛም ልጆች የውጭም ልጆች እኔ ካነሳሁት በኋላ ነው። የዛሬ 5 ዓመት በጣም ጎበዝ ስለሆንክ ነው። እሺ መልስልኝ። ቆይ አሁን አንተ ምን አልክ? ቆይ ውሸቱማ መጋለጥ አለበት። ይሄንን ከለጠፈ በኋላ ከይቅርታ ጋር የዛሬ ስንት ዓመት ከይቅርታ ጋር ለማስታወስ ያለው ምኑ ስንት ዓመት ነው ያስተዋወቅን ለማወቅ ያ ፕሊስ እሱን 5 ዓመት ዋሬቨር ከእነ ሄቨን ላይ ሲሰራ የነበረ ጊዜ ማለት እሱም ተሳስተሃል ብዬ ነው። 5 ዓመት ማለት ትንሽ ተሳስተሃል። እንዴት ምኑን ነው የተሳሳትኩት? አዳም ምኑን ነው የተሳሳትኩት? አይደለም በቃ ለፈነው ግዴታ አንተ ነህ ያነሳው። እኔ ስላሴን ሳስተምር የነበረው መቼ ነው? እዚህ ቲክታክ ላይ አዳም ፈነው ግድ የለም እንትን ነው። አሁን ምን መሰላችሁ የኤፍሬም በቃ ያው እንዳልዋሸው አይታል። ቴንኪው በጣም ኖ ቆይ አንተ ማስረጃ እመጣልሃለሁ። ማስረጃ እመጣልሃለሁ። መጀመሪያ ከመለስክልኝ ነው የምቆየው። ምንድነው ሰውየው? አንተ ምን አልክ? መልሱን ንገረኝ። አንተ ምን አልክ? እኔ ምን አልኩ? አንተ ምን አልክ? አይደለም ሰውየው ምንድነው? የምን አማኝ ነው? ሶሻል ትሪኒታሪያን ነው ብሎ ተናግሬ እሱ ያምነውን እንደማላምን የተናገርኩት እኔ ነኝ። አንተ አታውቅም ነበር። በቃ አዳም ሲጠይቅህ እንዳላቀረብክ ስለዋሸ ነው። እኔ ውሸት ይኸውላችሁ፣ ውሸት አሁን ይሄ የዱርዬነት ስራ ይኸውላችሁ። አሁን ይሄ የዱርዬነት ውሸት ያልከውና መጀመሪያ ላይ ሲጀምር የነበረው ይለጠፍናል። ፓስተር ታዘባ ክድሃል አለ። ይኸውልህ ስማ ፓስተር፣ ይኸውልህ እንደዚህ ናቸው። ይኸውልህ ቪዲዮ ፖስት የሚያደርግላችሁ ወንጌላውያን ይሄ ልጅ ነው። እሺ ይኸውላችሁ እንደዚህ የዋሸ እናንተ የምታዩትን ነገር እንደዚህ የሚዋሽ ሰው ነው ቪዲዮ ቆራርጦ ፖስት የሚያደርግላችሁ። እኔ ነገ ኤፍሬም አስደስታቸው
እግዚአብሔርን እኔ እግዚአብሔርን ኦርቶዶክሳውያን ራሱ እኔ አናፖሎጂ አሌክስ እኔ ጥያቄ እንትን የሚቆርጠውን ቪዲዮ በደንብ እንትን ማለት አለባችሁ። እንደዚህ ነው እንግዲህ የሚያቀርብላችሁ ማለት ነው። ቆይ ላውራ እንጂ ሰሙ ማን ላይ ለምን ትገባል? አናፖሎጂ እንደዚህ ያደረጋችሁ ያው አንድ ሰው አይደለ ዊሊያም ክሬግ አይደል? ቅድም እኮ ተናግረኸዋል አንተ ሶሻል ትሪኒቲያን ነው ብለሃል። ኦልሬዲ እኮ ምንም ያከራክራችሁ ነገር የለም። ከሳሚ ጋር ይታረቁ፣ ኤፍሬም እና ሳሚ ታረቁ። እስቲ ተጨረሰ ወርዶ በቃ ቢሰማ እየሰማ አይደለም የሚያወራው። በቃ ቢግ ስክሪን ያርገኝና አሌክስ ጥያቄ ልጠይቅህ አንዴ። ቤዚካሊ ቶታሊታሪዝም እና ሶሻል ትሪኒቲያኒዝም አንድ አድርጎ ሰው የሚያደርገው ሁለቱ የተለያዩ ነገሮች ናቸው። ከኤፍሬም ጋር ታረቀ ፓስተር ተባረክ። ጌታ ኢየሱስ ይመስገን። ዛሬ ፓስተር በቃ ስመርቅ ነው ማድረው። እንኳን ከፈትክ ምክንያት አያገኝ ወርጃለሁ። አናፖሎጂ ታውቃለህ ብራዘር፣ የተወደድክ ነህ በእኛ ችግር የለውም አይዞህ። ነገር ስላለ ነው። እስኪ ጥያቄ ልጠይቅ እንድታጠራልኝ የምፈልገው ስለ ነገር ስላለ ነው። ኤፊ አይ ቲንክ ፍቃድን እውቀት፣ ስሜት፣ ፍቃድ ቅድም ስትል ነበርና እውቀት፣ ስሜት፣ ፍቃድ ለአካል ነው የምትሰጠው ኤፊ? ፍቃድን ብቻ ነው የምናወራው አሁን እንዳትለጥጠው። አይ ቅድም አይደለም እኔ ወደ ፍቃድ እመጣለሁ። ፍቃድ ስሜት መምጣት አለው ሳይሆን ስለ ፍቃድ ብቻ ነው መጠየቅ የምፈልገው አሁን። እሺ ፍቃድን ለአካል ሰጥተህ ነው የምታብራራው? ፍቃድን ለአካል ሰጥቼ አብራራለሁ ስትል ነበርና ስንት አካል አለ ብለህ ታምናለህ? ሶስት አካል ነው ያለው። ኦኬ ሶስት አካል አለው ብለህ ታምናለህ? እሺ ሶስት አካል አለ ብለህ እኚህ ሶስት አካል አንድ አካል አላቸው ብለህ መናገር ትችላለህ? አይ በፍጹም ሊሆኑ አይችሉ። በቃ እዚህ ጋር ነው አሁን ጥያቄ። ሶስት አካል አለ፣ እያንዳንዱ የራሱ ፍቃድ አለው ምትል ሶስቱ አካል የራሳቸው የሆነ ፍቃድ አላቸው ምትል ከሆነ እኚህ ሶስት አካላት አንድ እንደማይሆኑ ሁሉ ፍቃድን እንዴት ነው አንድ ልታደርገው የቻልከው? እሺ ስለዚህ እነዚህ ሶስት አካላት ፍቃድ የላቸውም ብለህ ነው የምታምነው አንተ? እኔ በአንዲት ፍቃድ ነው የማምነው። ያው ክርስቲያኖች እንደሚያምኑት አንዲት ፍቃድ ነው ብዬ አምናለሁ። አሁን እንድታምን ላድርግህ በሰከንድ ውስጥ እንደኔ እንድታምን አደርግሃለሁ በሰከንድ ውስጥ። እንደዚህ ይላል። እሺ የአባቴን ፍቃድ ለማድረግ እንጂ የራሴን ፍቃድ ለማድረግ አልመጣሁም ይላል። የአባቴ ፍቃድ ያለው የማን ፍቃድ? ቆይ ጥያቄን ስማ። የአባቴ ፍቃድ ያለው የማን ፍቃድ? እስ ጉድ። በነገራችን ላይ ክርስቶስ ኢየሱስን ጥያቄ ምንድነው? የሚፈሩት ጥያቄ እንሰማማ። ጠይቀኛል አይደለ? እኔ እስክመልስ የኔን መልስ ጠይቅ። እኔ ልመልስ ሲጀምር ይኸውላችሁ በቃ እንደዛ አድርግና እኛን ሰምተህ እንትን በል። ሲቀጥል ይሄንን ነገር እያብራራ ያለው ከፍ ብለህ ስላላነበብከው ነው እንጂ ለአይሁዶች ነው ክርስቶስ እየነገራቸው የነበረው ለአይሁድ። ምክንያቱም እነሱ ሩቅ እዚህ ነው ብለው ያምኑት እንትን ይሉ ስለነበረ አባባት አለን ብቻ ብለው እንትን ሲሉ ስለነበረ፣ ስለዚህ የዮሐንስ ወንጌል እንኳን ሲጠቀስ የተጻፈው ለቄረንተስ ለተባለ የኖስቲዝም ተከታይ በአይሁድ ዘንድ ሮንግ የሆነ ኢንቴንሽን ሲፈጠር ለነበረ ሰው የተጻፈ መጽሐፍ ነው። ይሄ ክፍል ሲጻፍ አንድም ለአይሁዶች የተሰጠ ምላሽ ነው። ክርስቶስን ሩቅ ብእሲ ብለው ለሚያስቡ ፍቃዴ ሲል እርሱ ራሱን የአምላክ ልጅ አርጎ ይቆጥር ነበረና በዚህ የሚከሱ ስለነበረ የእግዚአብሔር ልጅ መሆኑን እያስረገጠላቸው ነው። ይሄ ክፍል አንተ ስለምትለው ፍጹም ያብራራ አይደለም። አይ እኔ ጥያቄ እንደውም እኔ ስምህን የጠየኩህ ስምህን ነው። አንተ የሀገር ስም ነው ይዘህ እኔ የጠየኩህ ምንድን ነው? ቆይ 30 ሰከንድ ስጠኝ። ቆይ አይደለም ጥያቄን ስማ ልጨርስ። አይ እኔ ሐሳቡን ልጨርስና ነው። ፈጽሞ ማይገናኝ ነገር ነው የምታወራው። እኔ 10 ሰከንድ ስጠኝ። ጥያቄን ስማ። አይ ኖ እኔ እመጣልሃለሁ። እሺ እኔ 10 ሰከንድ ልመጣልህ ነው። ኤፊ 10 ሰከንድ ቆይ አሌክስዬ ታወራለህ። ቆይ ለአንተ ላይ ይርሳት ልሰጥህ ነው። ኤፊ በምንም አይነት ስጋት አይግባ። እዚህ ያለ 410 ሰው ይሰማል። ተጠያቂ ስለሆንክ ነው። ይሄ ሁሉ እዚህ ቤት ውስጥ ያለው አንተን ስለሚጠይቅ ስትጠይቅ ለማንም ሰው ምናምን እንዳታስብ። እኛም እየሰማን ነው። አሁን ሰሙ ሲጠይቅህ እያሰብኩ ያለሁት ነገር ስላለ ነው። እኔ ሌላም ከታች ያለ ሰው ያስባል። አትጨናነቅ። የጨርስ አንተ ትመልሳለህ። ቀጥልን ሰሙ። እሺ በጣም ጥሩ። ይሄ ክፍል እየተነገረ ያለው ኤፊ ኢንተራፕት ባታደርገን ጥሩ ነውና ይሄን ክፍል ስታነበው የትኛውንም ኮሜንታሪ አምጥተህ ይሄን ክፍል ወልድ የራሱ የሆነ የብቻውን ፍቃድ አለው፣ አብ የራሱ የሆነ የብቻውን ፍቃድ አለው፣ መንፈስ ቅዱስ የራሱ የሆነ የብቻውን ፍቃድ አለው ብሎ አብራርቶ የፈታ ይሄን ክፍል አንድ ኮሜንታሪ ካለ፣ ምክንያቱም እኔ እዚህ ኮሜንታሪ ስለምከፍትልህ አንተ ጠቁመን እኔ እከፍታለሁ። ምክንያቱም የኔ ነው የምትል ከሆነ ታስቡ ይሄን መልስልህ። ሰሙዬ ቆይ
ሰሙዬ ኤፊ ቆይ ጥያቄውን በደንብ እዚህ ያለ ሽፍት እንዳያደርግ ይኸውልህ እንትን ኤፍሬም አድሬስ የምናደርገው እሱ በነገረ ስላሴ ላይ ያስተማራቸውን ትምህርቶች ፎከስ አድርገህ ጥያቄው እንዳይሰፋብን አንተም ያልሆነ ጊዜ እንዳትወስድ ኤፍሬምን አድሬስ አድርገህ የተነሳንበት ጥያቄ ስለ ፈቃድ ስለሆነ ፈቃድ ላይ ምክንያቱም ኮሜንተሪውን ምናምን አይደለም አሁን የምንሰማው ያለው ነገር ራስህ ኤፍሬም ያልከው ትምህርት ማስረጃ አለኝ መጽሐፍ ቅዱሳዊ ብለህ መጠየቅ ነው። ሌላ ሽፍት እንዳያደርግ ማለት ነው። ፓስተርዬ ምንድነው ጠይቄው ነበረ። የጠይቁ ጥያቄ ምንድነው እንደማይመልሰው ስለማቅ ነው። ከመለሱት ሁሉም የኔን ትምህርት ነው የሚቀበሉት፣ እንጨባበጣለን። የጠይቁ ጥያቄ ኮሜንተሪ ከፍቼ ያሳይሃለሁ። አይመልሱትም ሳይሆን ኤፍሬም አንተ እየመለስክ እኮ አይደለም የምትጠየቀው ሌላ ነው። ቆይ አይደለም ገባ አይደለም ታውራ ገባ ይወላ ኤፊ አልመለሱትም ብለህ አትጀምራ። እኔ እኮ መለስኩልህ። ኮሜንተሪ የሚለውን ከፍቼ ላሳይ ይችላል። ከፈለክ አንተ የምትለው ስህተት እንደሆነ ኮሜንተሪ ላይ ከቻች ፋተስ ጀምሮ ከፍቼ ያሳያለሁ። ተሳሳታችሁ የለም ተውና የራስህን አብራራለህ። አይደለም እንዲህ እናደርጋለን። ኤፋ አሁንም ማስተካከያ ሌላውም ሰው ሲመጣ ኤፍሬም እየተጠየቀ ያለው ቤቱን ምክንያት ያደረግነው ፈቃድ ፓስተርዬ አንድ ጊዜ አንተ ጥያቄ ልጠይቅ ፓስተር። እሺ ጥያቄ ልጠይቅ ነው። ጠይቀኝ። እሺ እንደዚህ የሚል ጥያቄ ነው። ጴንጤ ስለሆንክ አንተ ችግር የለውም ትመልሳለህ። ይሄንን ማለት ነው እንትን አትልም፣ አትፈራም። ይሄን ጥያቄ ኢየሱስ እንደዚህ አለ፣ የላከኝን የአባቴን ፍቃድ ለማድረግ እንጂ የራሴን ፍቃድ ለማድረግ አልመጣሁም አለ። ማን ይሄንን ያለው? ኢየሱስ ነው ይሄንን ያለው። ኦኬ አንድ ጥያቄ ጠይቃለሁ። የላከኝን የአባቴን ፍቃድ ሲል የማ ፍቃድ እያለ ነው? አባቱ ማለት የአባቱ ፍቃድ ከወልድ የተለየ ነው ብለህ ታምናለህ? እዚህ ጋር ቆይ አይደለም ፓስተር ሮንግ የሆነ በቃ ሮንግ እያደረከው ነው። ፓስተርን የጠየኩት በቃ የኔ ጥያቄ ሰዓት አይደለም። ፓስተርን የጠየኩት አይደለም። እኔ ሌላ የመጽሐፍ ቅዱስ ቶፒክ ፓስተርን የጠየቀው የመጽሐፍ ቅዱስ ጥያቄ እኮ እዚህ ጋር ልጠይቅህ እችላለሁ። ይኸውልህ እንደዚህ አድርግ ፓስተር። ቆይ ፓስተር አንተን ነው የምጠይቅህ። ቆይ እኔ ገብቶኛል፣ ችግር የለም። እኔ ለመሰለ እዚህ ጋር ኮሜንትም ስላየን አንተ ስትገባ ስለ ፈቃድ ተጠያቂ የሆነ ስለመጣ ሰሙ በፈቃድ ጉዳይ ላይ ኤፍሬምን የምትጠይቀው ካለ በፈቃድ ላይ ብቻ አለህ ካለህ ጠይቀው። በነገራችን ላይ ፓስተር አሌክስ እኔ ስቲል እየጠየኩ የነበረው ፈቃድ ላይ ነው። በነገራችን ላይ ከፈቃድ አልወጣሁም፣ ምክንያቱም ጥያቄው ፈቃድ ላይ ስለሆነ። እኔ እዚህ ክፍል ላይ እኮ ክርስቶስ ኢየሱስ እዚሁ ቁጥር 30 ላይ እንደሰማው ፈርዳለሁ ይላል። እንደሰማው ፈርዳለሁ ሲል ክርስቶስ ኢየሱስ ካልሰማ አይፈርድም ማለት ነው ወይ? አብ ፍረድ ሲለው ይፈርዳል እንዴ? ይሄ የእስልምና ጥያቄ የሚወራው ነገር ገብቷቸዋል። ቁጥር 30 ላይ ስለዚህ አሁን እዚህ ጋር ይኸው ራሱ ላይ ቁጥር 30 ላይ ነው። እኔ ጥያቄ ክሊር ላድርግ። ምንድነው የምታወራው? ሰሙ እኔ እዚሁ ቁጥር 30 ላይ እኔ ጥያቄ ላይ ልምጣ። ጥያቄን በደንብ ስማ። ቆይ አንድ ጥያቄ ጠይቀህ አንተ እኔ ጥያቄ ጠየቅሁና እኔ ምለውን አታስብለኝም አልክ። ቆይ እኔ ማምነውን አሳምንሃለሁ ስለ አላሳምንም አልክ። ከዛ ምንድን ነው ያልኩህ? እኔ አንድ ኧረ በኢየሱስ ነው አልችልም። ከሰማሁ እኔ እኮ ጥያቄ ሌላ ነው የምታወራው ነገር ሌላ አልችልም። በቃ እየሰማኸኝ እንዴ? እየሰማህ ነዋ እንዴ? ነውር አይደለም እንዴ? እኔም ሳውራ እየሰማህ ነው። ልስማህ። እኔ መጠየቅ ሌላ የምታወራው ነገር ሌላ እየሰማኝ። እሺ እኔ ምንድን ነው ያልኩህ? ከዛ ጥያቄውን ስጠይቀኝ ምን አልኩህ? እኔ አሁን እንግዲህ እንደማይመልሱ አውቃለሁ። 400 ሰዎች ስሙ። እሺ የኔ ጠይቁት። አንተ እድሜ ልክህን አትመልሰው። አውቃለሁ ብለህ አትመልስ። ከአንተ የተሻለ እውቀት እንዳለኝ አውቃለሁ። ኤፊ ግን በስርዓት አውራ። መሀል ላይ ገባሽ? በስርዓት አውራ። ሰውን ቡል እያደረክ አታውራ። 400 ሰዎች ስሙኝ። የእውነት ከአንተ ያነሰ እኮ እውቀት ያለው እዚህ ጋር መንፈሳዊ እውቀት ያለው ሰው የለም። በቃ እንደማትመልሰው አውቃለሁ። እንዲህ አንተ አታውቅም እያልን እኮ አይደለም እንጠይቅህ። እንደማታውቅ እያወቅን እንኳን አታውቅም እያልን አይደለም የምንጠይቅህ። ጠይቁኝ ስላልክ ነው የምንጠይቅህ። አትናደድ። በቃ በስርዓት ይዘን በስርዓት እናውራ። እሺ ሰሙዬ፣ እሺ አትናደድ ሰሙዬ። እሺ እንደዚህ ይላል። አሁን ዮሐንስ 5 ልጠይቀው ነው። ዮሐንስ 5:30 ወይም ዮሐንስ 6:38 ልጠይቀው፣ ተመሳሳይ ስለሆነ ማለት ነው። ዮሐንስ 6:38 እንደዚህ ይላል ብዬ ጠየኩት። ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁና አለ። ማን ነው ያለው? ኢየሱስ። ፈቃዴን ለማድረግ አይደለም የመጣሁት አለ። እሺ የላከኝን ፍቃድ ለማድረግ ነው ከሰማይ የወረድኩት አለ። እሺ ለሰሙ የጠየቁት ጥያቄ ምን ነበረ? የላከኝን ፍቃድ ለማድረግ ነው የወረድኩት ሲል የላከኝ ፍቃድ ያለው የማንን ፍቃድ ነው ነው ለሰሙ ያልኩት። አሁን ይመልስልናል ሰሙ። እስቲ ዝም ብላችሁ ስሙኝ። የላከኝን ፍቃድ ያለው
የላከኝን ፈቃድ ያለው የማንን ፈቃድ ነው ነው ለሰሙ የጠየቁት። እሺ አንድ ጊዜ ትክክለኛ የመጽሐፍ ቅዱስን ፍቺ የአባቶችን ትምህርት ልንገር። የላከኝን ፍቃድ ሲል የልጅ ፍቃድ የአባት ፍቃድ ነው፣ የአባት ፍቃድ የልጅ ፍቃድ ነውና ኮሜንታሪዎቹ የሚሉት ይሄን ስለሆነ የኤርሊ ቸርች ፋደርሶችም ጭምር። ስለዚህ ከአብ የተለየ ፍቃድ ወልድ የለውም፣ ከወልድ የተለየ ፍቃድ አብ የለውም። በደንብ ስማ። የላከኝን ፍቃድ ሲል እዚህ ጋር ቆይ ልጨርስልህ፣ መልሴ ልጨርስልህ። እዚህ ጋር ይህን ብሂል ክርስቶስ ኢየሱስ ለማን ነው የነገራቸው ሲል ብለህ እንትን ስትል አብ የሚሰጠኝን ሁሉ ወደ እኔ ይመጣል እያለ ይነግራቸው የነበረ መንታ ልብ ላላቸው ለአይሁዶች ሩቅ ብእሲ ነው ብለው ለሚያምኑ ለአይሁዶች እርሱ የእግዚአብሔር ልጅ እንደሆነ እየነገራቸው እንጂ። በደንብ አስተውል። አንተ እንደምትለው ስለ ሶስት ፍቃድ እዚህ ጋር እያወራ ስለ ሌላ ፍቃድ እያወራ አይደለም። አብ አባት አለን ብለው በቃ ጨርሳል። እኔ ወደ እኔ ጥያቄና ቆይ አንዴ ወደ እኔ ጥያቄና እሺ አንዴ ይኸውላችሁ ቅዱሳን የጠየቁት ጥያቄ የነበረው ለማን ነው የተናገረው? ለአይሁድ ነው ወይ ለምንድን ነው? አይደለም የልጅነት ቆይ መልስልኝና ወደ አንተ ጥያቄ እንምጣ። ቆይ የተነገረው ለማን ነው? ለአይሁድ ነው አይደለም ወይ? የአብ ፍቃድ የወልድ ነው የወልድ ፍቃድ የአብ ነው ወይ? አይደለም። ጥያቄ የነበረው ማይመለስ ጥያቄ ነው ያልኳችሁ ለዛ ነው። ከመለሰ አንድ ስለምንሆን ቆይ አንዴ እንደዚህ ነው ጥያቄ የነበረው የጠየቁት የላከኝን ፈቃድ ለማድረግ ነው የመጣሁት ብሎ ነበረ እና የላከው ፍቃድ የማ ፍቃድ ነው ስለው መልስ የለም። እንጅሩ መልስ እንጅሩ። አመሰግናለሁ። ሌላ ጥያቄ ጠይቅ። አመሰግናለሁ። ኤፊ በነገራችን ላይ ይሄን ክፍል የመጽሐፍ ቅዱስ ክፍል አንብቦ ታውቃለህ? አይሁድ ከዛ በኋላ እኮ አንጎራጎሩ ይላል። ወደ ሌላ ነገር እየገባችሁ እሺ ወደ ማንጎራጎራቸው ከመሄዳችን በፊት ሌላ ጥያቄ ፓስተር አንድ ጊዜ ፓስተር ኢንቮልቭ አታርገንና ይሄን ክፍል ብዙ ሰዎች ይቆይና ጥያቄ ሌላ ጥያቄ አይደለም እንትን ስለዚህ አንተ ለአይሁድ የተነገረውን ቆይ ፓስተር አሌክስ አንድ ጊዜ አንዴ እሺ በለኝ። ቆይ አንዴ ፓስተር አሌክስ እኔ ሐሳቤን ልቀጥል። እሱ ሐሳቡን እየሰጠ ስለሆነ ወደ እኔ ጥያቄ ሽፍት ታወራለህ እንዴ? አካሄድ እኛ ቤት ከፍተን እኛ እንሰማም። አካሄድ መናገር አለብን። ኢዮባን ነው አሁን ምሳሌ ማድረገው። ጠይቁ ተመልሷል አልተመለሰም። በቃ ኤፍሬምም ጠያቂህን ምንም ነገር ሳትል ጥያቄ ከተመለሰ ካልተመለሰ ሰሙ ጨርሰናል። አሁን ችግሩ ምን መሰለህ? 400 ሰው ቁጭ አድርጋችሁ ሌላ ነገር ነው የምታወሩት። አለበለዚያ ምን እናደርጋለን መሰላችሁ? አንዴ ወደ ጥያቄ ለመልሰው በቃ ጥያቄ ጠይቅ፣ ምክንያቱም ኤፍሬም ይመለሳል። ሌላ ነገር ውስጥ አትግቡ። አሌክስ ፕሊስ፣ እኛ አይደለም እኔ ሌላ ነገር ውስጥ እኔ የጠየቁት ጥያቄ ክሊር የሆነ ጥያቄ ነው የጠየቁት። ሌላ ነገር ውስጥ የገባው እዚህ ክፍል ውስጥ አይሁድ አንጎራጎሩ ካለ በኋላ አይሁድም ከሰማይ የወረደ እንጀራ እኔ ነኝ ስላለ እርሱ አንጎራጎሩና እያለ ነው የሚቀጥለው የመጽሐፍ ቅዱስ ክፍሉ። ከዚሁ ቀጥሎ ስለ አይሁድ ስለ ኢአማንያን አይሁድ ወደ ክርስትና ስለሚመጡ አይሁድ የተነገረን ቃል አምጥተህ እዚህ ጋር የተለየ ሶስት ፈቃድ አለው ብሎ ማውራቱ እሱ ሮንግ ነው። እኔ ግን ጥያቄ ልምጣልህ። እኔ ክፍሉ ሙሉ መጽሐፍ ቅዱሱን ክፍል ብታነብ እዛ ጋር ምዕራፍ 5 ላይ የሚያነበብከው እዚህ ጋር ምዕራፍ 6 ላይ ያነበብከው ሙሉን ክፍል ምዕራፉን ብቻ አንብበው ኤፊ ለአንተ በቂ መልስ ይሆናል ስለምን እንደተባለ። ግን እኔ ጥያቄ ልጠይቅህ ፓስተር። ስለዚህ ስሙ የሚመልስ ዝም ብሎ ነው ጊዜ እየፈጀ ያለው። ስለዚህ ስሙን እየጠየቁት ካሳንቺስ የሚባል ሰፈር ምናምን ነው የሚለኝ። እኔ ስሙን ስጠይቀው ማለት ነው እኔ ልጠይቅህ። እሺ እሱ የሚያወራው ሌላ። እኔ ልጠይቅህ። ጠይቀኝ አይደል ያልከው? ጥያቄውን ላስታውስ። እሺ ጥያቄውን ላስታውስ። እሺ ጥያቄ በጣም ክሊር ነው፣ ግልጽ ነው። እሺ ሶስት አካል አለ ብለሃል። እውነት ነው። አብ፣ ወልድ፣ መንፈስ ቅዱስ አይደለ? እውነት ነው። የራሳቸው አብ የራሱ የሆነ ፍጹም መልክ ፍጹም ገጽ አለው። ወልድ የሆነ የራሱ ፍጹም መልክ ፍጹም ገጽ አለው። መንፈስ ቅዱስም እንደዛው አይደል? ያ ፍጹም መልክ ፍጹም ገጽ ፍጹም አካል አለው። ትክክል። አካል ውስጥ ነው ፍጹም መልክና ፍጹም ገጽ ያለው። አይ አካል ለብቻ ነው። ኖ አካል ለብቻው ነው። ፍጹም ገጽ ፍጹም አካል ነው የሚባለው። አካልን እኮ አብ የራሱ የሆነ ፍጹም መልክ ፍጹም ገጽ አለው። ወልድ የራሱ የሆነ ፍጹም መልክ ፍጹም ገጽ አለው። ወልድ መንፈስ ቅዱስ የራሱ የሆነ ፍጹም መልክ ፍጹም ገጽ አለው። መጨመር አለብህ ግድ አካል የሚጨምር። እሺ ችግር የለውም። እኔ ሶስትነታቸው ላይ እያወራን ስለሆነ ነው እንዲህ የሚል ትምህርት ስለሌለ ነው። እሺ ልጠይቅህ፣ በደንብ አስተውል። እሺ አብ የራሱ የሆነ ፍጹም መልክ ፍጹም ገጽ እንዳለው አብ የአካል ሶስትነት ላይ ነው ያለ ነው። የራሱ የሆነ ፍጹም መልክ ፍጹም ገጽ እንዳለው የራሱ የሆነ አብ ፈቃድ አለው። አብ የራሱ ፈቃድ አለው። ትክክል። አብ የራሱ ፈቃድ አለው። የራሱ መልክ እንዳለው የራሱ ገጽ እንዳለው የራሱ የሆነ ፈቃድ አለው እያልከን ነው።
ፍቃድ ምንም እንዳትጠራጠር። አሁን እንደዛ እያልኩ ነው። በጣም ጥሩ። የአብ ገጽ እና የአብ መልክ የወልድ ነው ብለህ መናገር ትችላለህ? አትችልም። ስለዚህ አንተ ትምህርት እዚህ ጋር ነው ፉርሽ የሚሆነው። ታዲያ አትበላ ራሱስ እንዴት ፉርሽ አትደምድም። አይዞህ አትደምድም። በቃ ተናገር። ከዚህ በላይ ምን ብለህ ታወራኛለህ? ሶስት አምላክ ትራይቴዝም እኮ እየሆንክብኝ ነው። አንዴ ለዛ እኮ ነው። ይኸውልህ አሁን አንተ ምን እሺ ቆይ አንዴ ያልኩህ እኮ እንዴ ተረጋጋ። እኩል አታውራ። አሁን ያልከው ቅድም የጠየቀው መልሰን የጠየቀው እኮ ነው። ስጠይቅህ አይን ፍጥጥ ጥርስ ግጥጥ ነው። አብ የራሱ ፍቃድ አለው፣ ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው ብለህ ማታምን ከሆነ አንተ ሶስት አካል አማኝ አይደለም። ሶስት አካል ካለ ሶስት ፍቃድ አለ። ይሄ ሶስት ፍቃድ ግን አንድና ያልተለያየ ነው። ሶስት ፍቃድ ካልክ ትክክል አይደለም። አንድ መልክ አለ ብለህ ታምናለህ? ቆይ አሁን እየመለስኩ ነው። አንድ መልክ አለ ብለህ ያንተ ተራ አይደለም። አሁን ያንተ ተራ አይደለም። ስለዚህ አሁን ከመለስክ በኋላ ሌላ ማብራሪያ እየሰጠህ ነው። አንድ መልክ አለ ብለህ ታምናለህ? አንድ መልክ ስለ እግዚአብሔር አንድ ጊዜ ስማ ነው እየመለስኩ። አንድ ገጽ አለ ብለህ ታምናለህ? አልመልስም። እሱን ይሄን ሳልጨርስ እንዴ ይሄን ልጨርስ ነው። እሺ ቀጥል። አንዱ እየተበታተነ ይሄን ጥዬ ደግሞ ወደዛ ሲሄድ ገና ሰዎችን ላንከራት እንዴ። ስለዚህ ሰሙ ባጭሩ ጥያቄው ምንድነው? ቅድም የጠየቀውን ጥያቄ ነው ደግሞ የጠየቀው ማለት ነው። መልክ ገልጽ እያለ ማለት ቅድም ምንድነው ጥያቄው? ሁላችሁም እንዲገባችሁ ሶስት አካል አለ ብለህ ታምናለህ ወይ? አዎ። ሶስቱ አካል ፍቃድ አለው ብለህ ታምናለህ ወይ? አዎ። እነዚህ ሶስት አካላት አንድ አካል መሆን ይችላሉ ወይ? አይችሉም። ሶስት አካል ዲስቲንክት ፐርሰናሊቲ ላላቸው ዲስቲንክት ፐርሰን ናቸው። ስለዚህ ሶስት ፍቃድ ካልክ በኋላ ሶስት ፍቃድ ነው ማለት ያለብህ ኤፍሬም። አንድ ፍቃድ ማለት አንድ ማለት አትችልም አለኝ። አሁን ለሰሙ ማዝነው ምንድነው አካልና ቆይ ኤፊ እንዲህ አይደለም ያልኩት። አሁን ተሳስተኝ የተረዳኸኝ። እኔ በቃኝ ከሰሙ በቃኝ። እኔ አላወራም። በቃ አንተ እንደፈለክ አላወራም። እኔ አላልኩትን አልክ እያልከኝ ነው። አንድ ጥያቄ ነበረኝ። አሁን ትቀይረዋለህ። አሁን ያልከውን አሁን ትቀይረዋለህ። እኔ እኮ አሁን ልድገምልህና እኔ ክሊር አድርግልህ። ኖ በቃኝ። እኔ ሰሙ እየተጣጣፍኩ ነው። አይደለም የአብ ገጽ የወልድ ገጽ ነው ወይ ብዬ እኮ ነው የጠየቅኩህ። የአብ መልክ የወልድ መልክ ነው ወይ ብዬ እኮ ነው የጠየቅኩህ እንጂ አንተ ያልከውን እኔ አሁን አልጠየቅኩህም። ብጠይቅም እሱ ሌላኛው ጥያቄ ነበረ። የአብ መልክ የወልድ መልክ አይደለም ብለህ መለስክልኝ። የአብ ገጽ የወልድ ገጽ ነው ወይ ስለ አይደለም አልከኝ። የአብ ፈቃድ የወልድ ፈቃድ ነው ወይ ስለ አይደለም አልከኝ። ስለዚህ እኔ ቅድም ስጠይቀው ወደ ጥያቄ እያመጣሁ ነበረ። ስለዚህ የአብ መልክን የአብ የወልድ የመንፈስ ቅዱስን መልክ አንድ መልክ ብለህ መናገር ትችላለህ ወይ ስለ እዚህ ጋር ነው ትልቁ ጥያቄ የሚመጣው። ይሄን እዚህ ጥያቄ ጋር ነው መድረስ ያልፈለከው። አትልም ሶስት መልክ ሶስት ገጽ አለ ነው ኤፋ እንትን ሰሙዬ፣ ኧረ ታግሰህ ብትሰማ እየመለሰልህ እኮ ነው። ይሄው ያላልኩትን ያልጠየቅኩትን አልክ እያለ እያወራኝ ስለሆነ እኮ ነው። ሲጨርስ ምን አድርግ መሰለህ? ሲጨርስ ኤፍሬም በቃኝ ተሰሙ ጋር እንደፈለገ ያወራ። አንድ ጥያቄ ነበረኝ አሌክስ። አዳም በግ አምላክ የመጨረሻ ነው። አንድ ብቻ ጥያቄ ነው። የምትጠይቁት እኔ በምለው ህግ ብቻ ነው። አለበለዚያ ኤፍሬም አለበለዚያ ጨርሰዋለሁ። አይ አይደለም እንዴ 400 ሰው እግዚአብሔርን አትፈሩም እንዴ? በጣም እኮ እንትን ሆነ ሰው ጥያቄ ለመጠየቅ ገብቶ ጠያቂም ተመላሽም አራት ሊስት ግድ የላችሁም። እዚህ የሚሰማ ሰው አለ። የምትጠይቁን ጥያቄ ይመልስ አይመልስ በቃ ይሄው እኛ እንስማ። መከራከሪያ አርጋችሁ የምታመጡትን ሐሳብ መልሷል አልመለሰም ለኛም ተውት። ስለዚህ ጠይቁት። ከዛስ ጥያቄውን በትክክል ካልተረዳ እንደሱ አልጠየቅኩም ሲመልስስ አይ አልመለስክልኝም አለቀ ወይ ተመልሷል ተውት። በቃ ድብድብ ስታረጉት ምን ይሆናል መሰለ ሰውን ቅልፉን አጥቶ ኧረ እግዚአብሔርን ፍሩ በእናታችሁ። ኦኬ ኤፊ አይ ኖ ኤፊ ብዙ አመት ከኛ ጋር ስለተወያየ ከዛ አንጻር ነው ትምህርቱንም የሚያስተምረው። እኔ የሚለው ነገር ረዳዋለሁ ሊል የሚፈልገው። እሺ ጥያቄን አድምጥ ኤፊ። አብ ይሄ ፍቃድ ወይ ደግሞ ስለ ፍቃድ ሲናገር ይሄ ጽዋ ከኔ ይለፍ ብሎ ሲናገር የሚናገረው ወልድ ይለፍልኝ እያለ በፍቃድ ደረጃ የሚጠይቀው ማንን ነው? አብን ነው ሄቪ። ኦኬ ስለዚህ አብም የራሱ ፍቃድ አለው ወልድም የራሱ ፍቃድ አለው ብላችሁ ስለምታምኑ ነው
አብ ወልድ አይደለም ወልድ አብ አይደለም ብላችሁ የምታምኑት ማለት ነው። እኛ ፕሮቴስታንቶች ቢያንስ ቲክቶክ ላይ ያሉ ግን እነሱ እንደናንቺ ነው የሚያምኑት። እነሱ እኛ ልክ ነሽ እንደዛ ነው ምናምን። ኦርቶዶክሶቹ ግን እንደናንተ ነው የሚያምኑት። ወይ የእነሱን ተዋቸውና የእነሱን ደግሞ አስረዳለሁ ምን እንደሆነ ስለተረዳኋቸው ምን ሲሉ ስለሰማሁ በኋላ እነግርሃለሁ ከተቀበልካቸው። አሁን አንተ እንደዚህ ስትል ከኛ ጋር መተህ ስትወያይ አንቺን ጥያቄ የኔ ነው የምትቀበዩ የእነሱን ነው የምትቀበዩ አንቺ? የእነሱማ የኔ ነው አንድ ነው ኦልሞስት አንድ ነው። አይ ነው ግን አንተ ግን ሶስት አምላክ ነው የሚሆነው። አለዚያ ሶስት አምላክ ነው የሚሆነው። ችግር የለም ሶስት አምላክ እንዴት እንደሚሆን ጠይቂ። አንተ እያረክ ያለው ከኛ ጋር ረጅም ዓመት ስንከራከርክ ችግር የለም ጠይቂ። ጥያቄው ምን ይሆናል መሰለክ? ወልድ የራሱ ፍቃድ ካለው አብም የራሱ ፍቃድ ካለው ስለዚህ ሶስት አምላክ እያመለክ ነው። ይሄን መንልን። እሺ በቃ ማስረጃ ነው ኤፍሬም። ማስረጃ ነው ለመሰለሽ አሁን ያቃል። ቆይ እሺ ሶስት ማይሆነው ፍቃድ ብለሽ ሶስት ነው ሶስት አምላክ ነው ምናምን ወደ ትራይቲዝም ለምን አይሄድም መሰለሽ? አንደኛ እኔ ሶስት ፍቃድ ብዬ አንድ ብዬ ማሰሪያ አለ። ሁልጊዜ ያለ ማሰሪያ አይነገርም እላለሁ። ቅድም በሰማሻቸው ቪዲዮዎች ማለት ነው። ኦኬ ያ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ግን ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ነው እላለሁ። ጭራሽ ያልተለያየ አንድ ነው ፍቃድን የምለውን ትተሽ አንቺ ሶስት ፍቃድ እያልን ሶስት አካል እንል አይደል? ሶስት አካል ስላልን ሶስት አማልክ ነው አይደለም? ሄቡዬ ሶስት አካል ብንልም እነሱ የሚሉት ደግሞ ልንገረበት ባህሪ አንድ ስለሆነ ቆይ ለሚ ፊኒሽ ሶስት አማልክት ማይሆነው ምንድነው? እኛ እንግዲህ አንድ ኢሰንስ ነው ያለው ብለን ነው ምናምነው። አንድ ባህሪ ነው ያለው። ያንን አንዱ ባህሪ ነው ሶስቱ አካላት ፉል ሼር የሚያደርጉት። መለኮት ተከፍሎ አይደለም ሳይከፈል ነው። አብም ወልድም መንፈስ ቅዱስም ያንን አንዱ መለኮት ነው ሼር የሚያደርጉት። ኦኬ ሶስቱ አካላት ማለት ነው። ያ አንዱ መለኮት ነው በአብም በወልድም በመንፈስ ቅዱስም ውስጥ ያለው ማለት ነው። መለኮት ማይከፈል ስለሆነ ስለዚህ መለኮት ማይከፈል ከሆነ 2 3 4 አምላክ ሊሆን አይችልም። በቃ አንድ ነው ነው። ኦኬ ራሱን በሶስት አካል የገለጠ አንድ አምላክ እናምናለን የምንለው ለዛ ነው። ኢሰንስ አንድ ስል ከሆነ አካል ጋር ሶስት ስለሆነ አካል ሶስት ትራይቲዝም ሊሆን አይችልም። እንደሱም የሆነ የነበረው አብ የራሱ መለኮት ቢኖረው ወልድ የራሱ መለኮት መንፈስ ቅዱስ የራሱ መለኮት ቢኖረው ሶስት አማልክት ይባል ነበር ያኔ ማለት ነው። ነገር ግን አንድ ባህሪ ነው ያለው ፉሊ ሼር የሚያደርጉት አካላቱ። ስለዚህ ሶስት ብለን የትኛውን ከየትኛው ነው? አንድ ባህሪ ነው ያለው ብለን ሁለተኛ ባህሪ ከየት አምጥተን ነው ሁለት አማልክት ምንለው? ሶስተኛውን ከየት እናመጣለን? ለሶስተኛ አማልክት ማለት ነው። እሺ ቀጥይ። አሁን ሰምቻለሁ። አሁን አንተ የፈለገ ኤፍሬምዬ 100 ዓመት ብታስረዳኝ አሁን ለእኔ አይምሮ ሶስት አምላክ ነው የምታመልከው ብዬ ነው የምቀበልክ። እነሱ የሚሉትን ግን ልንገርክ፣ እነሱንም እኔ ስለተረዳው ናቸው። ምን ይላሉ መሰለክ? የእነሱ ስላሴ ኦርቶዶክሶችስ አንድ አምላክ ነው የሚያመልኩት። ልንገር ምን መሰለ የሚሉት? አይ ጥያቄ መልሽልኝ። አንድ አምላክ ነው የሚያመልኩት እነሱ? አይ ሶስት አካል ነው የሚሉ አካል ነው ሶስት ነው የሚነሱ እነሱ አንድ አምላክ ነው የሚያመልኩት እንደናንተ ወይስ ልንገር? አንተ ያልኩ ልዩነቱን ከዛ ታያዋለህ እኮ ኤፍሬም። ያድምጠኝ። አንተ ስትል አንተ በፍቃድ ሶስት እኛ ጋር መጥተው ይሄ የአንተ ንግግር ስንነግራቸው ኖ በፊት አንተ መሆንንም ሳላቅ ነው በፊትም ስለማቅ ነው ተስፋዬ ሮበል ያስተማሩ ስለማቅ ነው። እና ስጠይቅ ኖ ኦርቶዶክሳውያን ወጥረው የሚከራከሩት ፍቃድ አንድ ነው እያሉ እነዚሁ ኢዮብ አዳምኛ ቤት ስንት ጊዜ አውርተዋል። ኦኬ እነሱ የሚሉት ስላሴ ሲባል መጀመሪያ ከስሙ ተረጓሜ ስላሴ ማለት ምን ማለት ነው ሲባል ሶስትነት። የምን ሶስትነት? የአካል የስም የግብር ሶስትነት። በቃ እዚህ ላይ ነው የምትጨም። እግዚአብሔር ስላሴ በአካል ሶስት ነው፣ በግብር ሶስት ነው፣ በስም ሶስት ነው፣ በፍቃድ በምናም የሚባለው በሙሉ አንድ ነው ይሉካል። አለቀ። ስለዚህ አሁን ምንድን ነው የምትዘቀው? ከእነሱ ጋር ዲል የምናደርገው ስናወራ አሁን አንድ አምላክ ነው የምናመልከው የሚሉትን መንገድ በኩነት አድርገው ሲናገሩ አይ አንደርስታንድ ዴም፣ ግን አይ ዶንት ቢሊቭ እነሱ ግን ከእናንተ አንተ ከምትለው ሶስት አይምሮ ውስጥ ሶስት አምላክ ከሚለው የእነሱ አንድ አምላክ አይነት አንዱ በአንዱ ህልው ነው የሚያምኑ እንደሆነ እረዳቸዋለሁ። ምን ማለት ነው? አብ ለራሱ ልብ ሆኖ ወልድ በቃልነት መንፈስ ቅዱስ በስተንፋስነት ብለው ይህንን ሳይነጣጠል አንዱ በአንዱ የሚሰራው። ለምሳሌ ወደዚህ ምድር ማን የመጣው ብዬ በላቸው ወልድ ይሉኛል። ግን በሴም ታይም ደግሞ ከአብ ጋር ሳይነጠል አንድ ላይ ለምን አትሆኑም? ሄቡዬ እንደዚህ ሙሉ ለሙሉ የምትስማሙ ችግር የለም። ኢዮብ ጥያቄ አለኝ ብሏል። ለምን አትገቡም? እሺ ኢዮብ ዛሬ ገና ጥያቄያችንን አግኝተሃል። ብዙ ጊዜ ስለምትመጡ እኛ ቤት ይኸው ዛሬ ተለይቷል ጉዳዮች። ጠይቀኝ። አንድ ጥያቄ ብቻ ነው ለአንቺ ያለኝ። ዋነስ
ዋነስ ጴንጤቆስታል ከጴንጤቆስታል ሙቭመንት እንደወጣ እናውቃለን። ይሄንን ሶስት አምላክ የሚመስል ትሪኒቴሪያን ቴዎሎጂ ተቃውማችሁን የወጣችሁት ማለት ሶስት አሁን ይህን ስንሰማ እንደዛ ነው። ይህንን ተቃውመን ነው እኛ አንድ ላይ ሊሆኑ ነው። ፓስተር ሄቡ ብቻ ታውራ፣ ሄቡ ታውራ። አንድ ነን እያለች ነው ሄቡ። አንድ ላይ ሊቀላቀሉ ነው። ፓስተር ይቀላቀሉ አንድ ጊዜ። ቆይ ትምህርቷን ፕሊዝ፣ ኩነትን ትምህርት እያስተማረች ነው እሷ። ፕሊዝ ተዋት። ቆይ ኧረ ግድ የለም ኤፍሬም፣ እዮባን ነው የምጠይቀው። እዮባ ሄቨን የምትለውን ነገረ ስላሴ ኦርቶዶክስ አንተ የምታምነውን ነው እሷ እንደዚህ የምታብራራው? እኔ አሁን ቆይ ለዮና ጥያቄ ቆይ እኔንም እንዴ የኔንም አክብሩ። እኔም ጥያቄ አለኝ። እዮባ አንድ ፈቃድ ምናምን ያለችው የእኛን ያብራራችሁ። የእኛን ያብራራችሁ ጥሩ አድርጋ አብራርተዋለች፣ ግን አላምንበትም ብላለች እኮ እሷ። ገብቶኛል። ስለዚህ ግን እረዳቸዋለሁ ብላለች። ገብቶኛል። አላምንበትም ሳይሆን አንድ ነን ያለችው። አንድ ነን ብላ እያስረዳች ነው። አንድነታችን ሄቨን የኦርቶዶክስ ኩነት ትምህርትን ትቀበላላችሁ አትቀበሉም? ሆን ችሶች የኦርቶዶክስ ኩነት ትምህርት እኮ አንድ አምላክ ነው የሚያስተምረው። ሙስሊም ትቀበላላችሁ አትቀበሉም? አንድ ፍቃድ አላለው ማለት አንድ ነው ማለት ነው። ማንግባ አለ ይኸውላችሁ፣ ማንግባ አለ የኦርቶዶክስን ኩነት ትምህርት ቆይ ይቀበል ሄቨን ብቻ አይደለም ስለተቀበልነው እኮ አይደለም። እኔ እኮ ሄቨን ብቻ አይደለም፣ ጣልቃ አትግቡ። ጠቅላላ ኦንሊጂሰሶች የኦንሊጂሰሶች የነሱም ስኮላሮች ጭምር ይቀበሉታል የእናንተን ኩነት ትምህርት ማለት ነው። ኢትዮጵያ ውስጥ ከተቀበሉት እኮ በጣም ስለዚህ አንድ ስለሆናችሁ አንድ ነው የትምህርታችሁ። ምክንያቱም ሶስት አካል የሚለውን ያጠፋል። ሶስት አካል የሚለውን ስለሚያጠፋ ማለት ነው። ችግር የለውም እኮ እኔ ልንገርህ። ችግር የለውም። ሶስት አካል ሶስት አካል የሚለው ቢጠፋ ችግር የለውም። አንድ ጊዜ እኛ እነሱ ስለተቀበሉት እኛ ስህተት ነው አንልም እኮ። ግን እሱ ነው ሁሉ ጊዜ የምለው እነሱ ከተቀበሉት እኛ እብድ የነካው ነው እንዴ? እነሱ ከተቀበሉት ምን አገባኝ? ምን ችግር የለውም እኮ እሱን እኮ ነው። እንደዚህ ብላችሁ ታምናላችሁ? ከይቅርታ ጋር ቆይ አይቨንዬ፣ እንዲህ ብላችሁ ታምናላችሁ? አብ ለራሱ ልብ ሆኖ ለወልድና ለመንፈስ ቅዱስ ልባቸው ነው ብላችሁ ታምናላችሁ? አንድ መጽሐፍ ላሳይክ። ጠይቅ መልሽለት። መጽሐፉን ትክክል መጽሐፉ ላይ ተጽፎ ያለው እኔም አይደለም ትምህርተ መለኮት የሚለው መጽሐፍ አለው ኤፍሬም በእርግጠኝነት። ከዛም ላይ የሚሞግተው ብዙ ጊዜ አብ በወልድ በመገለጡ ወይ ደግሞ ለራሱ ልብ፣ ይሄ ቀጥታ ወርዱን እንደናንተ ባንጠቀምም ለምሳሌ ነግሬ ያውቃለሁ ከዚህ በፊት የወርዱ ቀጥተኛ ጥያቄ ነው የጠየቀሽ። አይ ታምናላችሁ ወይ? ለምሳሌ አሌክስ እኔና አዳምሻ ስለምንግባባ ነው። ለምሳሌ ወርዶቹ ጋር አቤት ግን የኤፍሬምን ላለመቀበል እንዴት እንደምትሄዱ ግን ታዲያ ስለዚህ ይኸውልሽ ለመሰለሽ እናንተ የምትሉትን ነገር እኔ እናንተ እስካሁን ድረስ ስታወሩ ኤፍሬም ላይ እንከን አላገኘውም። ሕያው እግዚአብሔር ምስክሬ ነው። ለአንብብላችሁ ምስክሬ ነው። ፓስተርዬ እኩል እየሰማሁ አይደለም ጥያቄውን እየሰማሁ አንዴ ፓስተር ይህን ላንብብ ያለው ወረቀቴን አንተ ከተቀበልክማ እነ ሄቡን ቪንዲኬት እያረካቸው ነው አይደለም። እናንተ ስትጠይቁት የአብንና የወልድን ፈቃድ ሊትራሊ የተጻፈ ጥቅስ እየጠቀሰ ሲነግራችሁ አሌክስ